ኦኬ ለምንድነው ካንተ ጋር ኮሆስት ዲቤት አልገባም ብያልኩት? ምክንያቴን ሳስቀምጥ ይሄን የተናገርኩት 8800 ሰዎች አላችሁ እዚህ። ለምንድነው በኮሆስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚህ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። ላይዛ እየተከታተልኩ ነበር። ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገ። ጽሑፋን ሁሉ ስክሪንሾት አድርጌያለሁ፣ ፎቶ አለ እና በጣም የሚገርመው እኔ ብቻ አይደለም ያደረኩት። ጸጋው አካል የሚባል ወንድም ስክሪንሾት አድርጎት ይዞታል። እኔም እችን የለችን እዚህ ጋር ኦስማን ነው የሚባለው ልጁ ከኦስማን ጋር ያደረገበት ቪዲዮ ተይዟል ብሎ ማለት ነው። እና ጸጋው አካል የሚባለው በጌታ የሆነ ወንድም ነው፣ እሱ ይዞታል። ይታያቸዋል። ልደተ ሚዩት ዳርጎታል። ይታያቸዋል እዚህ ጋር ልክ እሱ እዚህ ጋር ድርሳነ መድኃኔዓለም ወገር ለመባህ ሲሆንን ጉዱን ሲያወጣበት እስላሞቹ በዛ እንዳይከታተሉ ብዙ ሺህ ሰው ነው የሚከታተለው፣ እንዳይከታተል ሚዩት አደረገበት። ይሄ ፍርታ ማለት ነው። ለዚህ ነበር በኮሆስት ጥሪህን አልቀበልም ብያልኩትኝ። አሁን እኔ ከእንዲህ አይነት ወጥቶም ትናንትና ሲሳደብ ነበረ። ከዚህ በፊት ላደረጋት ነገር ሁሉ ይቅርታ ሳይጠይቅ ከኔ ጋር አያወራትም ከዚህ በኋላ። ያ አያችሁት አይደል? ወንድማችን ጸጋው አካሌም ይዞታል፣ እኔም ጋር አለ ሃርድ ዲስክ ውስጥ ወይ ደግሞ ኮምፒውተሬ ላይ መፈለግ ነው እንጂ አለብኝ። ይዤዋለሁ ስክሪንሾት አድርጌ እዩት። ደግሞ ሚዩት አድርጎት አይሰማም። ድርሳነ መድኃኔዓለምን እያነበበ ነው እስላሙ። በዚህ ጉዳይ ላይ ጥያቄ እንዲጠይቅ በወዲህ በኩል ያሉት ኦርቶዶክሳውያን እንዳይሰሙ ሚዩት አደረገ። ፔጄ ላይ አስቀምጠዋለሁ። ይሄ ስጋት ስላለኝ በኮሆስት ጥሪህን አልቀበልም። እዚህ ለምንድነው በኮሆስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚህ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። ላይዛ እየተከታተልኩ ነበር። ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገ። ጽሑፋን ሁሉ ስክሪንሾት አድርጌያለሁ፣ ፎቶ አለ። እናም ደግሞ ሚዩት አድርጎት አይሰማም። ድርሳነ መድኃኔዓለምን እያነበበ ነው እስላሙ። በዚህ ጉዳይ ላይ ጥያቄ እንዲጠይቅ በወዲህ በኩል ያሉት ኦርቶዶክሳውያን እንዳይሰሙ ሚዩት አደረገ። ያው ጸጋው አካሌ እዚህ ጋር እኔ ጋር አለ ይላል። እዚህ ጋር ሲጽፋት እዩ። ትናንትና በነበረው ላይቭ ላይ እኔ ስናገር ጸጋው አካሌ እኔም ጋር አለ ይላል። በእርግጥ እኔም ብዙ ሺህ ቪዲዮዎች ናቸው ያሉኝ፣ ከእነሱ ውስጥ መፈለግ ነው ያለብኝ እንጂ ይዤዋለሁ ስክሪንሾት አድርጌ እንደዚሁ ማለት ነው። ጽሑፋን ሁሉ ጭምር ያው ልደተ ቃል ሚዩት ድ ይላል። አያው እንዲህ አይነት ማፈሪያ በኮሆስት ጥሪ አትቀበሉ ከዚህ በኋላ። ባለፈውም ያሰሙ የሚባለው ከአማን ሻሎም ጋር ሲያደርግ እንደዚሁ ሚዩት ያደረገው ነበር። ሚዩት ያደረገው ነበር። ያው ይታያል። አሁን እሱ እንዳይሰማ አድርጎ ህዝቡ እንዳይሰማ አድርጎ ሚዩት አድርጎ ተቀምጧል። እና ጸጋው ይኸውልህ፣ ጸጋው አካሌ እንደዚህ ይላል፣ እኔም ጋር አለ ይላል። ጽሑፍ ቪዲዮ ነው ይዩት። እሱን ፔጄ ላይ አስቀምጠዋለሁ። ይሄ ስጋት ስላለኝ በኮሆስት ጥሪህን አልቀበልም። አንድ ሰው ብቻ አንተ ቤት ከከፈትክ ሞዴሬተሮችን በሙሉ አውርደህ ሚዩት እንዳያደርጉኝ ማለት ነው። አውርዳለሁ ሙሉ አንድ ሾይ ዮኒ ጋር ማለት ነው። ቴንክ ዩ ዮኒ ጋር አልጨረስኩም። አንድ ደቂቃ ላጠቃል። ስለዚህ የሞዴሬተር ማንመስ የኮሆስቱን ጥሪ ማልቀበልህ እኔ በማነብ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ እንደዛ እንደ እስላሙ ሚዩት እንደምታደርገኝ ጥርጣሬ ስላለኝ አልቀበልም። ከዚህ ይልቅ ዮኒ ጋር ሆኖ እኔ እናንተ ዮኒ ደቂቃ ይዞ ወይ ደግሞ ሌላ አንድ ከኔ ጋር ገብቶ ይዞ ሌላ አንድ ሰው ገብቶ ኤፍሬምን ወይ ሜሎስን ይዤ ዮኒና ሜሎስ ቤቱን እየመሩት እኔና ልደት እዚሁ ማንም ሚዩት አያደርግም፣ እዚሁ እናወራለን። ያለ ኮሆስት እቀበላለሁ። በኮሆስት ግን እስላሙን ሚዩት እንዳደረግከው ሚዩት እያደረከኝ ወይ ደግሞ ያንተን እኔ በማወራ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ ልትዘጋ እንደምትችል ፍንጭ ስላለኝ መረጃም ስላለኝ አልቀበልህም በኮሆስት። ዋን ቱ ዋን ግን እዚሁ አንድ ላንድ እናወራለን ማለት ነው። ቴንክ ዩ። እሺ አንድ ሐሳቤን ልናገር። ይሄንን የምናገረውን ንግግሬን ሪከርድ አድርጉት። አሁን የምናገረውን ንግግሬን ኢትዮ ላይቭ ሪከርድ፣ ሌሎቻችሁም ክርስቲያኖች ሁላችሁ
አሁን የምናገረውን ንግግር ሪከርድ አድርጉት። ወይል እንግዲህ እንደምታውቁት የፈሪ ዱላን የተሰነዘረብን የፈሪ ዱላ ወይም የእናቴ ቀሚስ አደናቀፈኝ የሚባል ነገር ነው። የፈሪ ዱላ አለ። ማን ነው ፈሪው? ወጥቶ ሲሰድበኝ የነበረውን ቪዲዮ አሰማችኋለሁ። ይህም ባለጌ ከኔ ጋራ ለማውራት እድል እንኳን አልሰጠውም። ይህ አይነትን ስርዓት የሌለው ከእስላም ጋር እንኳን ለመነጋገር የሞራል ብቃት የሌለው እስላሙ እንኳን በሞራል ተሽሎ ተገኘ። ከዚህ ይልቅ ባለክርና ባለማተብ ነኝ ብሎ የሚል ይሄ ቦታ ላይ ኦስማን የሚባለው የእስልምና ሃይማኖት ተከራካሪ ነው። ቪዲዮን ከፍቶበት ድርሳነ መድኃኔዓለም ወገድ ለመባጮን ያወጣለት እና ይሄን እንዳይሰማ ሚዩት አያው። ይሄ ማለት ምን ማለት ነው? በገድላትና በድርሳናቶቻቸው ያፍራሉ። እኛንን ይሄን ጭንብል አውጥተን ያሳየናቸው ያወጣንባችሁ ማለት ነው። ሚዩት ያደርጋል። አየህ፣ ይሄ ሰውን አሁን እንግዲህ ላይቭ ላይ መጥቶ ልከራከራችሁ ብሎ የሚል ማለት ነው። ከእስላም ጋር እንኳን ራሱ ቆሞ ለመነጋገር ወገቡና ሱሪው የተፈታ ትውልድ እና እዚህ ጋር ደግሞ ሪከርድ አድርጉ ይላል ያለው ይሁት። ከዚህ በፊት ሙስሊሙን በነገረ ክርስቶስ ጋር ስትወያይ ሚዩት አድርገዋል። ልጁን ሚዩት ያደረግኩበት ዋነኛ ምክንያት ውይይት ሲያደርግ የነበረበት ስነ ምግባሩ እጅግ በጣም አጸያፊ ስለሆነ በፍጹም ነበርን። ምንም አላጠፋም። ኦስማን የሚባለው የሙስሊም ተከታዩ አልሰደበው፣ ምንም አላደረገው። ነበርን። ቁጭ ብለን የሰማናችሁ፣ ቁጭ ብለን ያየናችሁ። ማፈሪያ ነበርን። ማፈሪያው የሆንከው አንተ ነህ። ባለመስቀል ነኝ ባለማህተብ ነኝ ብለህ ብትለው ኦስማን ምንም ነገር አላደረገም። ዲቤት ግን የዲቤት ህጉን ጠብቆ ነው እየተነጋገረ ያለው። ምን ያድርግህ? የአንተን መጽሐፍ ነውር ነው የገለጠብህ። ለምን አትመልስም? እዛ ለምን አትመልስም? ያው እኔም ይሄን ድርሳነ መድኃኔዓለም ላይ ሌላው ጋር ያለውን ሁሉ ጉድህን ዘርግፌ ያወጣዋለሁ። ግን አንተ ሚዩት አድርገዋል። ሙስሊሙን ልታፍር ነው የሚገባው። ይህንን ማንም እንዳየብህ አታውቅም ነበር። ትናንትና እንዳትክደው ቪዲዮ ላይ እጄ ላይ ያለ ብዬ አልኩኝ እንጂ ቪዲዮ እጄ ላይ ያለ ብዬ ባለ ኧረ እኔ አላደረግኩትም እኔ ሚዩት አላደረግኩትም ነው ብሎ የሚለው የሚናገርበት ንግግር አጸየፍ። ታዲያ ጥያቄና መልስ ላይ ሚዩት ታደርገዋለህ? ጥያቄና መልስ ላይ መቼም ሙስሊሙ ኦስማን ጥያቄውን ትቶ ምን አባኬት አባክ አይልም። 100% ተሽሎ የተገኘው ኦስማን የሚባለው ሙስሊሙ ነው። በዛን ቀን ዲቤት ንግግር የዲቤቱን ህግ ጠብቆ እሱ እዚህ የተጻፈውን ነውር እያነበበ አፉን በእጁ ጭኗል። ህዝቡ ግን እዛ እንዳይሰማ ሚዩት አድርጎታል። ይሄ ሰው ነው ከኔ ጋራ ላውራ ብሎ የሚለው ማለት ነው። በደንብ ምንም አላጠፋ፣ ምንም አንድ አልሰደበውም። ጌታ እግዚአብሔር ምስክሬ ነው። ለእውነት አይደል እንዴ? ለህሊና አይደል የምናገረው? አንድ አልሰደበውም። ኦስማን አልሰደበውም። ልደተ ቃልን ምንም ነገር ምንም አላጠፋም። ተይዛችኋል። ውርደታችሁ ቁልቁለት ነው። የቁልቁለት ጉዞ ነው እየሄዳችሁ ያላችሁት ኦርቶዶክሳውያን። አንተን እንግዲህ የኦርቶዶክስ አቃቤ እምነት ኧረ እኛ ፊት ብትመጡ እኛ ፊት ብትቆሙ ይላል። ይኸው ሙስሊሙ ፊት ቆሞ የራስን መጽሐፍ ሲያወጣብህ አንተ እዚህ እያነበብክ አፍረህ እጅን ባፍ ይዛል። መተ ደግሞ ከኔ ጋራ እዚህ ጋር የሚለውን ዮኒ እንደውም በደንብ ነገረው። እሺ ቴንኪው ነው እንጂ ለውይይት ሌላ ምንም አይነት ወይም ደግሞ እሱን ያለማዳመጥ ምክንያት ሆኖኝ አይደለም። ከኤርሚያስ ጋር የምናደርገው የውይይት ርዕሳችን በመዳን ዙሪያ ላይ እና በመዳን ዙሪያ ላይ ደግሞ እሱ ራሱ እስከዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ የሆነ እናቱ ወለደችው እንደው በመድኃኔዓለም በተሰቀለው ኑና መታችሁ በገድላት ድርሳናት በመዳን ዙሪያ ላይ አውሩኝ እያለ ለዘመናት ሲያወራ የነበረ አንድ ግለሰብ ዛሬ በአደባባይ መወያየት እንደማይችል አሳይቶናል። እኔ እዚህ ጋር አንድ ልጨርስ እንዳታቋርጠኝ።
እኔ አሁንም ድጋሚ እዚህ ጋር ቃል የምገባው ነገር አንድ ጊዜ ልናገር እንዳታቋርጥ። አንድ ጊዜ እንዳታቋርጥ። አንድ ልናገር፣ አንድ ሀሳቤን ልጨርስ ፕሊዝ። አንድ ልናገር። ፈሪ ነው አላልኩኝም። እኔ ፈሪ ነው አላልኩኝም። ዋን ሳይድድ መሆንን ማለት ትችላለህ። አልፈራም። በጎን ልናገር፣ ሀሳቤን ልናገር። እኔም በውሸት ሲከሰኝ አንተ ከዚህ ቤት አልሰማህም አላየህም አይደለ? ባልሰማህም ስለዚህ እኔም ደግሞ እንድናገር ፍቀድልኝ። ግን ይቅርታ ልናገር። ግን አቷችን የቤት መጣል እኔ በፍጹም አልዋሸሁም። አንተ ከመጀመሪያም ጀምሮ እየነገርኩህ ያለው በፍጹም አልዋሸሁም። ከፈለግ መደገፍ ትችላለህ እነሱን በግልጽ። እኔን ግን እንዳታቋርጠኝ። እነሱን ከፈለግ በግልጽ መደገፍ ትችላለህ፣ እኔን ግን እንዳታቋርጠኝ። ስለዚህ አንተ ኦልሬዲ የፕሮቴስታንት ሳይድ ሆነህ ነው የገባው እዚህ ላይ። ለዛ ነው ቅድም ስናገር የነበረው። አልዋሸሁም። ፈርቶ አልፈልግም አለ። ሀሳቤን አልጨረስኩም። ማለት የጀመርከው ዮናስ፣ ይሄ ፌር የምትሆን ከሆነ ወይ ላውራ ወይ እወጣለሁ። ይሄ ምንም ለኔ በቂ አይደለም። አንተ እኔ እዚህ ጋር እያለሁ ደግሞ እኔን አትጫነኝም ነው የምልህ። እዚህ አትጫነኝም ኖ አትዋሽም እያልኩ። ስለዚህ አንተ ራሱ በስነ ስርዓት ማዳመጥ ከቻልክ አዳምጥ፣ ያለበለዚያ ምንም ችግር የለውም። አንተ ስላለ አይደለም እኛ የምንወያየው እስከዛሬ ድረስ። መወያየቱ አቅም ስላለን ነው የምንወያየው እንጂ አንተ ስላለ አይደለም የምንወያየው። እዛ በስነ ስርዓት ታዳምጥ ነው እኮ አንተ እንደዚህ አንድ ባናቱ ይተካ የፈለግከው መሆን ትችላለህ። በቃ ወርዷል። ሰው ዮኒ ተወው፣ በቃ ወርዷል። ስለዚህ ምንድን ነው የሚያወራው? እዚህ ጋር እያሉ ቀሲስ እርሶ ይመስክሩልኝ። እዚህ ጋር እኔ አለ ቆይ መናገር ስላለብኝ መሄድ ትችላለህ የፈለግክበት። እዚህ ጋር ለምንድን ነው ያለው? እኔ ሌላ ሰው ሚውት ስታረግ ስላየው እኔ ጥርጣሬው ስላለኝ እኔ እንዳይሰማ በኮሆስት አልመጣም። ሰው ባለበት የትም ፔጅ ላይ ግን ተገናኝተን በፈለግከው ነገር እናወራለን ያለው። እሱ ዋሽቶ ምን ይላል? ፈርቶኛል፣ ሪከርድ አድርጎ እንደዚህ ማድረግ አይቻልም ብሎ ነው ያለው። ነው አትዋሽም። እዚህ የፈለግከው መሆን ትችላለህ። ማነው ኤርሚያስ ቢዋሽ ዋሽታ አልለዋለሁ። እዚህ ጋር ጥሬን ተቀብዬ እመጣለሁ። ዳኛ ግን ያስፈልገኛል። ሞዴሬቶች ለሁላችንም ታወርዳላችሁ። በአንድ ሰው እንነጋገር ነው ያለው። መች ዋሽ? ድምፅ ይሰማል። እህት ወንድሞች፣ እስኪ በየት ሀገር ነው እስኪ ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው? ቢላህ አለይኩም። ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበል? አቤት አየህ አይደል? እኛ ኦርቶዶክሳውያን እንዴት አምላካችንን እንትን እንዳስባሉ እንዳሰደቡ። እኔ እኮ ምን አይነት ጉድ ቤተ እምነት ውስጥ ነበርኩ 30 ዓመት። ግን ይህንን ለመሞገት ነጠላ ተከናንቦ ከጀርባ የፈነጅ ስል አድርጎ ልሟገት ብሎ ይመጣል። ይህን ቆሻሻ መጽሐፍ ከማወገ ጊዜ ለዚህ ነው ኢየሱስን ኦርቶዶክስ አትመጥኖም አትወክለውም የምንለው። ኢየሱስ ለሚባል ጌታ ሊትራሊ መግለጽ የሚችለው የወንጌላውያን አማኞች ለምን? ከመጽሐፍ ቅዱስ ፈቅ ስለማይል እኛ በኢየሱስ ክርስቶስ ከምን ጉድ ነው ግን የተገላገልኩት? በኢየሱስ ይሄ ሰው ነው እንግዲህ ይታያቸው ወንድሞች እናቶች። አንደኛ እዩት። ቆይ ያው ቪዲዮ ልክ ኦስማንን ሚዩት አደረገው። ያው ልደተ ቃል አሁን ኦስማን እዚህ ሲያወራ እሱ ይሰማዋል። እንዳይሰሙ ግን ሚዩት አደረገው። በእኔ በኦስማን በኩል ዞርኩኝ፣ በእስላሞቹ በኩል ማለት ነው። በኦርቶዶክሳውያኑ ጋር ስዞር አይሰማም። ለምን ሚዩት አደረገው? ይሄ እፍርታ ማፈሪያ። እዚሁ ራሱ ግን ይጠጣት ጀመሪያው ከፍቶለት ማለት ነው።
ይሄንን ነውር ይሄን ጉድ ሳያርሙ መጥተው እኛ ላይ ነው የሚጮሁት። የአሮጊት ተረት ይዞ ማለት ነው። እንደ ደብረ ብርሃን በግ ነው የምነዳህ ብትገባ ኖሮ ሜዳው ላይ። በመጀመሪያ ግን ይቅርታ መጠየቅ አለብህ። ኦስማኑንም ከዚህ በፊትም የጣልካትን የዲቤት እኔ ጋር መተህ እንነጋገር ብላልካትን እሱን ሁለቱን ተሳስቻለሁ ይቅርታ። ኦስማንን ይቅርታ ሳትል የእውነት አንተ ክርስትናን ጠብቃለሁ ብለን አይደል? የዲቤት ህግ ጠብቃ አይደል ወያያለ ያልከው? ኦስማንን ሁሉ ራሱ ይቅርታ ማለት አለብህ። እዛ የተሰበሰበ ስንት ሺህ ህዝብ ሚዩት አድርገህ አፍረህ ተሸማቀህ በራስ መጽሐፍ ፌር ነዋ። በሃይማኖት ከሁለታችሁም ጋር ባልመስል ፌር ነው። ትክክል መሆን ያለበት ጠርተው ለውይይት ጠርተው እዚህ እያነበበል ያለ ዝም ብሎ አሁን የጌታዬን ስም ነው የጠራው። የጌታዬን ስም ኦስማን አይደለም የሰደበው። እዚህ ጋር ኦርቶዶክስ ነች ያሰደበችው ጌታን። ኦርቶዶክስ አትሳሳትም ብለህ የምትለኝ ቤተክርስቲያን ማለት ነው። እንደዚህ አፍረ ተሸማቀ እጁን ባፉ ጭኖ ያያል ማለት ነው። ገጽ 156 ገድለ መባጽዮን በዚያን ጊዜ ሲናገር እንግዲህ ኢየሱስ ክርስቶስ በፊት ለፊት መጣ ይላል። ሚዩት ያደርገዋል። ወይት ጫወታው እንዴት እንደሆነ ላሳያችሁ ወንድሞች ናቶች። ኤርሚያስ ቢዋሽ ዋሽታ ልለዋል። እዚህ ጋር ጥሬን ተቀብዬ እመጣለሁ። ዳኛ ግን ያስፈልገኛል። ሞዴሬቶች ለሁላችንም ታወርዳላችሁ። በአንድ ሰው እንነጋገር ነው ያለው። መችዋሽ ድምፅ ይሰማል። እችን ቀስቲዋት አሁን ገጹን ጠቅሶ ማንበብ ሲጀምር እዚህ ከቀዩዋ ጽሁፍ በላይ ሚዩት የሚለውን ታዩታላችሁ። እሱ ላይ ከቻልኩ ፖዝ አደርገዋለሁ። እዩት፣ ቀስቷ ያመለከተችበት ጋር ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው ቢላህ አለይኩም። ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበለው? የትኛው አቅል? ተመልከቱ። ገጽ 156 ገድለ መባጽዮን በዚያን ጊዜ ሲናገር እንግዲህ ኢየሱስ ክርስቶስ በፊት ለፊት መጣ ይላል። በፊት ለፊት ከሰማይ ወረደ። ማን? ኢየሱስ የተባለው። በዚያን የታያቸዋል። ሚዩት ይታያቸዋል። እቺ ጋር ጽሁፏ ጋር ሚዩት አደረገው። ማንበብ ሲጀምር ሚዩት ዳደረገው። ይሄ ማፈሪያ መጫኛ የሚያክል ክር አንገቱ ላይ አስሯል። መስቀል አንጠልጥሏል። ምንድነው ዲቤት ብሎ ከእስላም ጋር ገባ። የራሱን መጽሐፍ ሲጠቅስለት ሚዩት ዳደረገው። ማይኩን ዘጋበት። ኦርቶዶክሳውያኑ እንዳይሰሙ ማለት ነው። ለዚህ ነው በኮስት ብሎ የሚለው ማለት ነው። ኩስኩስትህን ብላ እዛ ቁጭ ብለህ ብራዘር፣ ለእንዳንተ አይነት ማፈሪያ እድል ሰጥቼ ከእኔ ጋር የመነጋገር የእውቀትም የሞራልም ልዕልና የለህም። ሰማይ ምድር ይመስክር። አንተ ከእኔ ጋር ዲቤት የማድረግ እንትን ያገኘህ እንደሆነ ይሄንን ኦስማንን ይቅርታ ጠይቀህ ባለፈውም የጀመርካትን ከኔ ጋር ድርሳነ መስቀል ላይ ነገረ መስቀል ላይ እወያያለሁ ብለህ በተናገርካትና አንጠልጥለህ ባስቀራሃት ነገር እሷ ጋር ስትጀምር ነው ከኔ ጋር ሌላውን የምታወራው። እና ከሆስት ያለኝ ብቀበለው አስገብቶ እንደዚህ ላይ ያደረገ ማለት ነው። ልክ ኦስማን ላይ እንዳደረገው አብዛኞቹ እንደዚሁ ነው የሚያደርጉት። ስላልተከታተልናቸው እንጂ አብዛኞቹ እንደዚሁ እንደሚያደርጉ ነው። የማን ያሰሙ የሚባልም አንድ ኪኒኑን ያልጨረሰ እብድ አለ። እሱም ልክ እንደሱ ያደርግ ነበር አማን ሻሎም ላይ። ይሄ ልደተ ቃል ሳይሆን ክደተ ቃል ነው መባል ያለበት። ክደተ ቃል ቃሉን እንኳን የማያከብር ከዛ ወጥቶ ደግሞ እኔ ትናንትና ምን እያለ ሲሳደብ እንደነበረ አልቀበልም አልቀበልም በኮስት አልቀበልም። ኦኬ ወጥቶ ከዛ ዮኒ በቁንጢጥ ብሎ ሲያስወርደው እዚህ ምን እንደሚል ስሙልኝ። በግልጽ ውይይቱን እንደማይቀበለኝ ያሳየኝ በግልጽ ነው። በግልጽ እንዳያችሁ
በገድላት ድርሳናት ልወያየህ ብዬ እድሉን ሰጥቼው ምን አለ? የመጨረሻ ምክንያት ሲያቀርብ ይህ ፈሪ ቤተክርስቲያን አፍ እንደማላቀቅ አይደለም። ፈሪ ነህ፣ ፈሪ ተርመዝመዝ እዛው ውስጥ ለውስጥ ወይ እንደ ወንዶቹ ገብታ አትወያዩ። ፈሪ አንተ እንደዚህ እንትናቸው መረናቸው እንዲ አንደበታቸው አልተገራም። ኢየሱስ እዚሁ እነ ሜሎስ እነ ኤፍሬም በከበውኝ አንተ ቤት ወጥቼ ይያያለን። ወንድ ከሆን እናት ከወለደችህ መጽሐፍ ቅዱስ እገልጣለሁ ምትል ከሆነ ግባ፣ በኮህ ውስጥ ጠብቀሃለሁ። ግባ። በኮንቴነር ጭነህ መምጣት ትችላለህ። ገድልህን አላለኝም፣ ገድላችንን እንደማለት ገድላቱን ካዷቸው። ሴናሄን አስበሽ ነው እንዴ ቅድም ገድላቸውን ካዱት ብላ ያልሽው? ገድልህን እኮ አለኝ። ይህንን አስበሽ ነው? ይህን ሰምተሽ ነው? ሴና ገድላቸውን እየካዱ ነው ብለሻል። ገብቼ ነበረ ልደት ጋና ማለት ያው ከስሮኛ እየሰማው ነበረ። በጣም ተናዶ ነበረ። በነገራችን ላይ ኦማይ ጋር ነው ቁጭ ብዬ ነው ያወያያለሁ። ደፍረህ አገባም አንተ አራቅህም እንዴ? ጥግ ድረስ ነው ማቀህ። መቼም ክርስቲያኖች ፊት መተህ አትወያይም አንተ። ያኛውም ዮናስ ተብዬው መቼም ክርስቲያኖች ፊት መተህ አትወያይም አለ። ትናንት መዝሙረ ያሬድ ባለበት እሱም ባለበት ክርስቶፎሮስ ባለበት የዛሬ 1 ዓመት ላይ ገብቼ ነገረ ድህነትን ብዬ ያውም ክርስቶፎሮስ ቤት ነገረ ድህነትን ኢዮብ ዘሚካኤልም ነበረ። ኡስታዝ መሐመድ ነው ማነው ፈለገ መሐመድ የምትሉት እሱም ነበር። እንዳለ ተሰብስበው ነበር እና ገብቼ ነገረ ድህነትን በመጽሐፍ ቅዱስ ብቻ ሳይሆን የራሳችሁ መጽሐፍቶችም ነገረ ድህነትን ስለሚያወሩ በዚህ ጉዳይ ላይ ላወራ ፈቃደኛ ነኝ ብዬ ጠየቅኩኝ። ማንም ፈቃደኛ የሆነ ከእናንተ ውስጥም ወይ ሌላ መምህራን ካለ ንገሩኝ፣ ለመወያየት እኔ ፈቃደኛ ነኝ ብያልኩኝ። ጨጭን ያሉኝ ወንድሞች እህቶቼ 1 ዓመት ሙሉ አሁን ማን አይዞ እንዳለው አይዞ ነው 1 ዓመት ሙሉ 1 ዓመት ሙሉ አክሊለም አንበሳው ጃርቱ ጦጣው የምትሉት ሰውዬ እሱም እንደዚሁ ማለት ነው። በፍጹም በታቦት ነው ብለን ያልነው የታቦቱ ጉዳይ አላነሳውም ብሎ 2 ጊዜ ጠርቼ አነጋግሬያለሁ። መዝሙረ ያሬድ በነገረ ክርስቶስ ላይ የእኛና የእነሱ ኢየሱስ የተለያየ ነው ብሎ እቤቱ ገብቼ 2 ጊዜ ሜሎስም እንደዚሁ እቤቱ ገብተው ዲቤት ጥሪ ጠርተኑ አልመጣም ነው ያለው። ፈለገ መሐመድ 4 ጊዜ ገብቼ የፈለገውን አርዕስት አንስቶ ፈለገ መሐመድ የሚባለው ፈለገ ማን ነው የምትሉት ማለት ነው። እኔ መሐመድ ነው ያልኩት፣ ምክንያቱም የእግዚአብሔርን ቃል የካደ እንዴት ብዬ ነው ፈለገ አትናቴዎስ ምለው። አትናቴዎስ የቅዱሳት መጽሐፍትን ስልጣናዊነት ይቀበላል 66ቱን የእግዚአብሔር ቃል። ይሄኛው ግን 66ቱ የእግዚአብሔር ቃል ብሎ ማለት ነው። ይሄ ፈለገ መሐመድ ብለን ክርስትና ስም ያወጣንለት እሱ ግን 66ቱ መጽሐፍ የቆሸሸ መጽሐፍ ነው፣ ቆሻሻ መጽሐፍ ነው ሲል ሲሳደብ ስለነበረ፣ ስለዚህ መሐመዳውያን ናቸው መጽሐፍ ቅዱሳችንን የሚሳደቡት። ስለዚህ ፈለገ መሐመድ ብየዋለሁ። አትናቴዎስ እሱ አይመጥነው። እሱም ሰውዬ ጋር 4 ጊዜ ቤቱ ገብቼ አንዴ እንደውም ተከታትየው እስላም ቤት ድረስ ሄድኩኝ። እስላሞች ቤት ማለት ነው። እዛ ቁጭ ብሎ የሁላችሁ ማለት እኛ እኮ ታቦቱን ምናምን ብሎ ሲል እንደ ድገት ሰዎች ልከውልኝ የዛን ቀን በእውነት በአየር ላይ የሮጥኩት ሩጫ በምድር ላይ ባረገው ጥሩ አትሌት ይወጣኝ ነበር። ቀጥታ እስላሞቹ ቤት ገባሁ። ስልክ አስገባኝ። ያውቁኛል እስላሞቹ። ልክ እኔ ስገባ ስለ ታቦት ያብራራ የነበረው ፈለገ መሐመድ ወረደ። ልክ እኔ ስገባ ማለት ነው። ለምን እስላሞቹ ጋር ገብቶ ስለ ታቦት ሊናገራል ነበር እንደ ገባው። ታዲያ እኔ እና እሱ እዛው እስላሞቹ ደቂቃ ይዘውልን ለምን አናወራም ነበር? ማፈሪያ ሁሉ መግቢያ ቀዳዳ እኮ ነው የምታጣው በየቦታው ማለት ነው። የዲቤት ጥሪ ለፈለገ መሐመድ ዲያቆኑ ማለት ነው ጥሪ አቅርቤለታለሁ። ለመዝሙረ ያሬድ ጥሪ አቅርቤለታለሁ። ለአክሊለ ጥሪ አቅርቤለታለሁ። ልደተ ቃል ራሱ ድርሳነ መስቀል ላይ ማነው ነገረ መስቀሉ ላይ ብሎ ስለሚያምኑ ጥሪ አቅርቦልኝ ተቀብየው በኋላ አልቀበልም አለ። ያው እንደገና አይሆንም አለ። አይ ድርሳነ መስቀልም አብሮ መነሳት አለበት። መጽሐፍ ቅዱስ ብቻ ሳይሆን ነገረ መስቀሉ የሚያወራው ስለ ድርሳነ መስቀሉ ውስጥ ታሪካዊ አመጣጡንም ሁሉ ጭምር እውነት መሆኑን እንናገራለን ብዬ ስል በፍጹም አለ።
ማን ያልቀረበለት? ማን ያልቀረበለት? ማን ያልቀረበለት? ስለ ታቦቱ አክሊለ ካልቻለ ብዬ ማን ነው ስሙን ጥሩልኝ። ከአክሊለ ጋር የሚቀራርበው አቡ የሚባለው ማለት ነው። ለእሱ ቀርቦለታል። እነ ኢዮብ ባሉበት ሌሎቹም ባሉበት በሙሉ እሱ ራሱ ቁጭ ብሎ ባለበት አስታውሳለሁ። እንደውም ካንትሪ ሳይድ እየነዳ ነበረ በዛን ሰዓት ላይ ከልጆቼና ከቤተሰቤ ጋር ከሚስቴ ጋር መኪና ውስጥ ሀት አርጌ ኮፍያ አርጌ የገባሁባት ፕሮግራም ናት። እሱ እንኳን ካልቻለ እናንተ ካልቻላችሁ ሌላ ሰው ፈልጉ ብያቸው አንዳቸውም መልስ አልሰጡኝም። አንዳቸውም ትናንትና ዮኒ ጋር በነበረው ፕሮግራም ለምደው እኔ እንዳልናገር ሜሎስ ተናገረና ከዛ የመጨረሻውን ማናገሪያ ማሳረጊያውን ቀሲስ ዲበኩሉ ተናግሮ እኔ እንዳልናገር ክልከላ ሲያደርግ ነበር። በቃ ሁሉም ተናግሯል። አሁን ሜሎስ ተናግሯል። የመጨረሻውን የሚናገረው ከዚህ በኋላ ያለው ማንም ሰው መናገር የለበትም አለ። ቀሲስ ዲበኩሉ። እኔ ያን ያህል ሰዓት ጠብቄ ቁጭ ብዬ ዮናስ ሙሉነህ ባይሆን ሰውየው ሊያስወርዱኝ ነበር። ዮኒ ግን በፍጹም አይሆንም አለ። ጌታ ይባርከው። አይሆንም። ረጅም ሰዓት ጠብቋል። ይናገራል። እርሶም ይናገራሉ፣ እሱም ይናገራል። ሜሎስ ተናግሮ ነበር። እንደውም መካከል ላይ ነው ያስገባን። መድኃኔዓለም ነው አንጥቶ አንቀጭቅዡ ያስገባል ዲበኩሉን። ሜላ ተናገረ፣ አመጣና እዚህ ጋር አደረገ። ካህኑ እዚህ ጋር ቁጭ ብለዋል። መጨረሻውን ኤርሚያስ ደግሞ ተናገረ እና ቢኖራቸው አንዳንዱ በደንብ ነው ማውቃቸው። ነው በጌታ ከመሆኔ በፊት ዲቴል አግኝቻቸዋለሁ እያንዳንዳቸውን ፐርሰናሊ እና ኢየሱስ በልጦብኝ ነው ከእንደዚህ አይነት ትብታብ የተላቀቅኩት እና አውቃቸዋለሁ። ሊስቡኝ ወዳለ ላይ ያስቀሩኝ ብዙ ሞክረዋል። ሲታያቸው እዚህ እብሪታቸው ቲቪታቸውን ግን ስታይ በጣም ምናምን ይመስሏል። ኖ እና አንዳንዴ እንደው እንትን ባትሉን ብዙ እንድናወራ ባታስገድዱን። እኔ ፐርሰናሊ ሰሞኑን ከዚህ ፕላትፎርም ላይ መቼም የማልላቀቀው ልጅ አካሌ የሚባለው ልጅ ነው። አልላቀቀውም። በግል እኔ አልላቀቀውም። ማልላቀቅበት አንድ ምክንያት ምንድን ነው? አካለ ጸረ ኢየሱስ ነው። እነዚህ ጎረምሶቹ ትቢት ነው፣ ገንዘብ ፍለጋ ነው። ምንም ጥያቄ ነው። አካልን ግን እኔ በግሌ አልላቀቀውም። ምክንያቱም ደጋይዝ በጣም ዲመኒክ ነው። ሁሌ ነው የምናገረው። ከትላንት ወዲያ የሆነ ከዛሬ 4 ቀን በፊት ሲያለቅስ ነበር። እንዳልክ ዲመኒክ ብሎኛል ብሎ የሆነ ላይቭ ላይ ቪዲዮን ከፍቶ አንተ ጋር ያወራሁትን ኤርሚዬ ከፍቶ በጣም 1700 ምናምን ሰው ባለበት እንዳልክ ዲመኒክ ብሎኛል፣ ሰይጣን ነህ ብሎኛል፣ እወደው ነበር ምናምን ብሎ ሲያለቃቅስ ነበር። ደግሞአለው አካል የሚባለው ልጅ ሊትራሊ ዲመኒክ ነው። አልወደውም፣ መንፈሱን አልወደውም። ጸረ ኢየሱስ ነው። ሰው ወደ ወንጌል እንዳይቀርብ ኦርቶዶክሱን አብዛኛውም እዚህ ቲክቶክ ላይ ያለውን ኦርቶዶክስ ምንድነው እያለ በጣም ብዙን ኦርቶዶክስ ጨለማ ውስጥ የከመረ ሰው ነው። አለስልሶ ኢየሱስን ይጣለዋል። አንዳንድ የአካለ ፍቅር ያልወጣላችሁ እንስት ጴንጤዎች ተረጋጉ። ባይዘ አንዳንዱ በውስጥ እንደው ብትተወሱ ልጅ ምትሉ አንዳንዶቻችሁ ስማችሁን ማልጠራው ፊት ለፊት ስለማልወድ ነው፣ ፐርሰናሊ ደስ ስለማይለኝ ነው። እና አረፉ አትምከሩኝ። እኔ በውስጥ እሱ ልጅ ግን ብትለቀው ወንጌል ሰባኪ ነው ያላችሁ የአካሌ ፍቅር ያለቀቃችሁ ሰሞንኛ ኦርቶዶክሶች አረፉ። እኔ ሁለት አካላትን እዚህ ፕላትፎርም ላይ አልላቀቅም። ሁለት አካላት፣ አንደኛ ምልምል ጴንጤዎች አካለ ፈለገ ልደተ ቃል የመለመሏችሁ ሴት ምልምል ጴንጤዎች 4 ናችሁ። አንዷ ኦርቶዶክስ ነኝ ብላ ማለት አንዷ ደግሞ እየመጣችሁ ነው ሰሞኑን ብቃ 4 ናቸው። 2ቱ ተሳትፎ አድርገዋል። 4 ናችሁ። 4ታችሁንም በስም አውቃችኋለሁ። ፈርዘር የማንሄደው የእያንዳንዳችሁን ስልክ አስጠልፈን ምናምን ይቻላል። እዚህ ሀገር ላይ በጣም ሲምፕል ነው። እንደዚህ ምልምል ጴንጤዎች ረፉ። ትመጡና ጥያቄ ያለ ለጴንጤ ትላላችሁ፣ ትፈምሳላችሁ። በአንዴ ያው ችግር የለበትም ሃይማኖት ያውና ብድግቱና ከዛ የሆነ ድራማ ተሰሩና ከዛ ወደ ነጠላ ለበስኩና አይነት ሙድ እናቃቸዋለን። አንደኛዋ ኦልሬዲ ሄዳለች። አንድ ደግሞ መታለች አዲስ ድራማ የምትሰራ ምልምል ጴንጤ አካሌ እንዴት ይነካል ብላ መታብጥ ማለት ነው። we don't care ባይዘይ ጉዳያችን አይደላችሁም። ጴንጤ ነህ ጥያቄ ያለብህ ቸርች ሂድ።
በጌታ ቤት 20 ዓመት ቆይቻለሁ። እምነት ነው ስራ ነው የሚያድነው? 20 ዓመት አንተ ቸርች ውስጥ በርነህ አጠርነህ ዘበኛ ነህ። ምንድን ነው 20 ዓመት ሙሉ እምነት ነው ስራ ነው የሚያድነው ብለውን አትማረው? ፓስተር አለ አይደለ ቸርች ውስጥ ሙሉ ወንጌል ነው ያደግኩት። እሺ መዳን በስራ ነው በእምነት ነው? ምንድን ነው ሙሉ ወንጌል ውስጥ ምሰራው 20 ዓመት ሙሉ? ይሄ እኮ የመጀመሪያው የደህንነት ትምህርት እኮ ነው። ስም ብቻ ሲጀመር ጴንጤ ነኝ ግን ካለ አንድ ሰው እድል አትስጡት፣ እድል አትስጠው። እኔ ጴንጤ ነኝ ግን የሚባል ነገር የለም። ጴንጤነት ላይ ረገጥ አርግ። ምልምል ጴንጤዎች ረፉ። እዚህ ቲክቶክ ላይ የተመለመላቸው 4 ሴቶች ናችሁ። አንዷ ጴንጤ ሆናለች፣ አንዷ ጨዋታ ላይ ነች፣ 2 ይቀራሉ። እናውቃችኋለን ማን እንደመለመላችሁ፣ መቼ እንደተመለመላችሁ፣ ለምን ፐርፐዝ ነጠላ እንደለበሳችሁ እናውቃችኋለን። ዲቴል የሰው ስም ዘርዝሬ ማላወራው ፈሪሆኛ አይደለም፣ ቤተ ክርስቲያኔ ስለማትፈቅድልኝ ነው እንጂ እገሌ ብዬ ፐርሰናሊ እያንዳንዳችሁ እታች ቤት ያላችሁ ሰዎች ቪዲዮችን ላይ ፎቶችን ላይ ሰቅላችሁ ስትሞልጩን 100 ምናምን ቪዲዮ ስትሰሩ መልስ ያልሰጠ ነው። አንደበታችን ተሳስሮ አይደለም እኮ ስናወራ ኮፋታ ማንሰጥ ሰዎች ነን። መልስ ማንሰጣችሁ ምልምል ጴንጤዎች ድራማችሁን አቁሙ። የአካሌ ፍቅር ያልወጣላችሁ አንድ ቦታ እርግጡ። አንዳንድ ጴንጤዎች አንድ ቦታ እርግጡ። በቃ ወይ ጴንጤው ነው ወይ ዛለቅልቁ። ኤርሚያስ አበበን ስታየው ጴንጤነት ትዝ ይልሃል። አካሌ ጋር ሲትሄድ ውይኝ ጴንጤዎች ትላለህ ኮሜንት ላይ። ከዛ ትመጣለህ እኔ ጴንጤ ነኝ ግን እንዳልክ አይመቸኝም ትላለህ። እኔ ላይ ድራማ ፖለቲካ ልሰራ ብደክም እንኳን ወንድምህ ነኝ። ብደክም እኮ ነው የምልህ። እንኳን እንደዚህ ቲክቶክ ላይ ምናምን ሳወራ ስቼ አይደለም፣ በኃጢአት ወድቄ ብታገኘኝ ወንድምህ ነኝ። እኔን ነው ከበር ማድረግ ያለብን። እንዴት እንደሚጸየፉ ብታቅ። አካሌ ቤት የምታለቀልቅ ጴንጤ ተሰማኛለህ? እንዴት እንደሚጸየፉ ብታቅ፣ እንዴት ሊያዩ እንደማይፈልጉ ብታቅ፣ እንዴት ጴንጤን እንደሚጠሉ ብታቅ፣ ሄደህ ትጎዘጎዛለህ። እኔ ወንጌል አትስበክ አላልኩም፣ ጥላቸው አላልኩም። አትጥላ፣ ውደዳቸው፣ ግን አቋም ይኖርህ። ወጡም በቃ ይሄ እንትን ጠርዝ ያዝ። ማስመሰል አቅቶ ይመስሎ ነው። እኔ ለምንድን ነው ከኦርቶዶክሳውያን ጋር ከአንድ ኦርቶዶክሳዊ ጋር እስከዛሬ ዲቤትም አልገባው? ተመስገን በሄደ በ3ኛ ወር ያበሩለት ጧፍ ሳይደርቅ ጴንጤን እያስገባ ገስት ላይ ሲያዋርድ ለምንድን ነው ኦርቶዶክስ እያስገባው ገስት ላይ ማወራድ አቅቶኝ ነው? እኔ እንዳልክ እኮ ነኝ። ፋታ አልሰጥም ሳወራ። ለምን መሰለም አልፈልገው። 1 አይመጡኑኝም፣ 2 ጠንቅቄ ያውቋለሁ ቤተ እምነቱን። ድቁና ያለኝ ልጅ ነኝ። ልደተ ቃል ድቁና የለውም። ቤተልሔም ወርዶ የጌታን ስጋ ቂጣውን አልጠፈጠፈም። ጠፍጥፍ ያለው እኔ እንዳልካቸው ዘነበ ደሙን ፈትቼዋለሁ። አየህ፣ ከቤተልሔም እስከ ታቦቱ መንበር ድረስ ተጠግቼ ዲያቆን የነበርኩ ልጅ ነኝ። ምዕመን ጋር አላወራም። እኔ አቅቶኝ መስሎ ነው የእነሱን ፖለቲካ በፖለቲካ ማጣፋት። አይ ኧረ ተው። ብዙ ነገር ችለን ነው የምንኖረው እዚህ ሀገር። እና ጴንጤዎች አቋም ይኖራችሁ። እሺ፣ እያሳመጽኳችሁ አይደለም፣ ግን አቋም ከወንድሞች ጎን ቁሙ። የምሬ ነው፣ ከወንድሞች ጎን ቁሙ። እኔ አንዳንድ ጊዜ አትሊስት በቃ እንትን ባላንስ አድርጉ። ጥሩ ነው ሰው መውደዳችሁ ምናምን፣ ሰው ወንጌል እንዲሰማ ምናምን፣ ግን እንደው እንትን ስንት ፖለቲካ ነው የተሰራብን። የሆነ ቀን እንዳልክን አሳሰር ነው አሉ። በሰላም ሀገር ቤቴ የተቀመጥኩትን ሰውዬ ታሰረ፣ በዋስ ወጣ። ቅብጥርስ ምንን ጥርስ፣ በጌታ ስም ምንም ጠብ ያለ ነገር የለም ዙሪያ ላይ። ቤቴ ነኝ እኔ በሰላም። ኤርሚያስ አስታውሳለሁ፣ ደንግጠው ደወለልኝ። አረ በስመ አብ፣ አረ እኔ ቤት ነኝ። አንተኝ ቢመቻቸው ያስገድሏል ማለት እኮ። ቤቱ ቁጭ ሃይማኖተኛ ያርዳል፣ ቢመቸው ያርዳል። በሰላም ወተን የገባ ነው። በኦርቶዶክሳውያን መልካም ፍቃድ አይደለም፣ እግዚአብሔር ጠብቆን ነው። ጋይዝ እንደዚህ አይነት ቲቪተኛ እኮ ነው ያለው። ከላይ ወጥቶ ኤርሚያስን ይሞልጨዋል። ብቻ ምን ልላችሁ ነው፣ በሄዱበት ልክ ፈርዘር ማንሄደው ክርስቲያኖች ስለሆን ነው። አፍተሮል አንደኛ፣ ሁለተኛ በጣም ጥንቃቄ መደረግ አለበት። ይህ ፕላትፎርም ወንጌል ለመስበክ ነው የተዘጋጀ ነው። የግል ጸብ ከኦርቶዶክስ ቤተ እምነት ጋር የለንም፣ ከተረታቸው ጋር ነው።
አንዳንድ ጴንጤዎች ከኦርቶዶክስ ባክግራውንድ የመጣን ጴንጤዎችን አንደርስታንድ አድርጉ። እናንተ በጌታ ቤት ነው ያደጋችሁት። ኦኬ አታውቁትም። እኛ ጠንቅቀን እናውቀዋለን ህመሙን፣ ኢየሱስ ላይ እንዴት ሲሸቀጥ እንደነበረ። ገድል አውጥቶ ኤርሚያስ የሚያነበው ከኦርቶዶክስ ፍቅር ይዞት አይደለም። 40 ምናምን ሚሊዮን ህዝብ ዛሬም ጽድ ውስጥ ስር ውስጥ ገደል ውስጥ በድንጋይ መሃል ሾልኮ ልዳን እያለ ነው። እሱን ለመታደግ ነው። አንዳንድ ልክ ኤርሚያስንና እንዳልክን ስታዩ ምክር ትዝ የሚላችሁ ጴንጤዎች ተረጋጉ። እንደ ወንጌል በፍቅር ቢሆን ዝም በል። ማታውቀው ነገር አለ። አንተኛ የወጣንበትን ጦስ አታውቁ። ከቻልክ ጸልይልን፣ ጉልበት እንዲሆነን መንፈስ ቅዱስ እንዲያግዘን ጸልይልን። የምናስመልጥበት መንገድ እንዲሁ በዚሁ ነው። በዚሁ ልክ ነው። ባይዘው በቃ በዚሁ ነው የምንሄደው። እግዚአብሔር ልጁ ላይ ሳይራራ የሰራው ወንጌል ላይ ለስተት ትምህርት አንራራም። የኦርቶዶክስን ከልት ትምህርት ስናወግዝ አንራራም እንጂ ጸብ ኖሮን እናንተ በጣም አሪፍ ጴንጤ እነ ኤርሚያስና እንዳልክ ኦርቶዶክስ ጠል ድራማ የምትሰሩ የነበራችሁ አንዳንድ ጊዜ እናውቃቸዋለን። አንዳንዶቻችሁ በቃ እኛ ኦርቶዶክስን በጣም ጠልተን እናንተ ስማርት ጴንጤ ዋው ጴንጤ እንትን ነው ግን እንትና የሚባል ጴንጤ ይመቸኛል ለመባል ድራማ የምትሰሩ ጴንጤዎች ስታፕ። እኛ ጥላቻ የለብንም። ባክግራውንዳችን ከኦርቶዶክስ ቤተክርስቲያን ስለሆነ አሰባበካችን እናንተ ጌታ ቤት እንዳደጋችሁት እኩል ላይሆን ይችላል። አግሬሲቭሊ በስልጣን በኃይል ነው ወንጌል የምንሰብከው። ተረዱን፣ በቃ ተረዱን። እኛን እንዴ 40 ሚሊዮን ህዝብ አቡነ ዘርዓ ቡሩክ በሚባል ሰውዬ ኢየሱስን ከፈርሳም የሚል ተረት እያሳመ ከሰኞ እስከ ዓርብ ይሄንን ነው የተቃወም ነው። እንዴ የሆነ ጀርካን ጠላ ወስደ የጠላውን እንትን ከቀመስክ በኋላ እንትን በልተ ገነት ትገባለህ የሚል ካልት ትምህርት ስለምናውቅ ነው። ስንስም ነበር። ለፈረንጅ ስል አትደፉ ነው ያልነው። ስንደፋ ስለነበር አታውቀውም። አንተ ጌታ ቤት ነው ያደቀው። ስዕል ታውቃለህ። እኛ ስንቃወም መታ አትምከረን። እኛን ስታዩ ምክር ትዝ የሚላችሁ ጴንጤዎች ስታፕ። ጸልዩልን፣ አቅም ሁኑልን፣ አይዞት በርቱ በሉልን። እንዳትመክሩን። ነበርንበት እናውቀዋለን። በቃ ኢየሱስ ላይ ሲሸቀጥ ስለምናውቅ እንዴ በቃ ይሄ ነው ፖይንቱ። ገፍተን ነው የወጣው ነው ትምህርታቸውን። ስለዚህ ይሄንን ነገር በደንብ ሲሪየስሊ ሆኖ ኤርሚያስ የጀመርከው ነው አሶሎይስ በቃ ይሄን ገድልን መቀጥቀጥ ልክ ነው። ብዙ ሰው ታድጋል። አንዱ እኔ ነኝ እና አሁን በጣም ታች ቤት ውጥንቅጥ ላይ ነው ያሉት እና አቡነ ገብርኤል እግዚአብሔር ይስጠው ድንብርብራቸውን ያወጣው በደና የሚኖሩትን ሰዎች ብድግ ብሎ ቤዛ ፍጡር መሆን አይችልም ብሎ በቃ መከራቸውን ይኸው ስብሰባ ይቀራቸው ተደነባብረዋል። ባይዘው ተደነባብረዋል። ጌታ ኢየሱስ ምስክሬ ነው። አሁን ጎረምሶቹ ቤተ እምነቱን ለማስጠበቅ በጣም ውርውር ይላሉ እንጂ ድንብርብራቸው እላይ ባይዘው ተርምስምሳቸው ወጥቷል። ተርምስምስ በቃ አቡነ ገብርኤል ደግሞ ባይዘው የሆነ ነገር የሰማሁት ዛሬ ምንድነው ኤርሚዬ ሰውየው በባህሪው ለካ እለኛ ነው እና ልታንቋሸው ልታዋርደው ከሞከርክ ይብስበታል እና ይደግመዋል። ይህን ትምህርት ባይዘው ብድግ ብለው ነው የሚደግሙት። በቃ ሰውየው እንደዛ ነው ባህሪው። በጣም እልህኛ ነው። እንትን እስኪ አስተካክለው ነው እኮ አለው። ውጣና ከእንደገና ገባ። ሪስታርት አድርገውና ኦኬ እንቀጥላለን። ወንድማችን የሆነ ጽሁፍ ጽፈህልኝ ያየው ምንድነው? ብሩክ ከየት ቤተ እምነት ነው? ኤርሚ እንዴት ነህ? ሰላም ነህ? ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን። ብሩክ እባላለሁ ከኦርቶዶክስ ነው። ጽፌልሃለሁ በውስጥ ምንድነው የጻፍክልኝ? ምን አላየውም ጽሁፉን? አይ እንትን ላይ እዚህ ዋትሳፕ እዚህ ቲክቶክ ላይ ነው። እዚሁ ቲክቶክ ላይ ነውና እዚህ መጻፍ ስለማልችል ነው። እዚህ ማውራት ስለማልችል ነው። ከዚህ በፊት አንዴን አውርቻለሁ ቀደም ብዬ። በጣም ቆይቷል። እርግጥ አንዴን አውርተናል፣ ተነጋግረናል። ኦኬ አሁን ማየት አልችልም። እንግዲህ ጽሁፎችን በዛ ብሰጥህ ደስ ይለኛል። እዚህ ጋር ማውራት ስለማልችል ነው እና ይኸውና ጽሁፉን ትረዳኛለህ ብዬ አስባለሁ። እሺ ብርኬ አየዋለሁ ማለት እዚህ አሁን ማየት አልችልም። አሁን ችግር የለውም ቢሆን በዛው አንዳንድ ሌሎች ተጨማሪ ነገሮችን እንጨምርልህ በዛው ጽሁፍ መልስልኝና አይተህ። እሺ ቴንክ ዩ ብርኬ። እሺ አመሰግናለሁ። እግዚአብሔር
ኦኬ ተባረከሽ ወንድሜ ሞቲ ተባረክልኝ። የላክልኝን ዋትሳፕ ላይ ደርሶኛል። ሞቲ ጸጋ ይብዛል። እሺ ተባረኩ። ኦኬ እንዳልክ ጨርሰሃል? አዎ አይ ጨርሻለሁ እና እንቀጥላለን። ምንም አማራጭ የለንም። አማራጭ የሌለን ሰዎችን ማዳን ስላለብን ነው ስለፈለግን ነው እና ከኦርቶዶክስ ቤተክርስቲያን ጋር የተለየ ነገር ኖሮን አይደለም። ግን ካልት ትምህርታቸው ብዙ ሰው ይዘው ስለሚሄድ ነው እንጂ የልደተ ቃልና የፈለገ ጉዳይ ያሳስቦን አይደለም። እኛ የአካሌ ጉዳይን በጣም ጨንቆን አይደለም። ዊዶን ኬር ባይዘዌ ግን እነሱ እየነዱ ያሉት በጊፍት ምስኪን እህቶችን፣ አንዳንዶቹ ለጋብቻ፣ አንዳንዶቹ ለገንዘብ፣ አንዳንዶቹ በሆነ ነገር አወሳስበው ህይወታቸውን ለማስቀጠል ኦብቪየስሊ አብዛኞቻቸው የራሳቸው የትምህርት ደረጃም የግልም ስራ የላቸው ሰው የሚኖሩት በዚህ ስለሆነ በማወናበድ ተረት በመንገር በተለይ እህቶች ላይ በጣም እየተጫወቱ ነው ያሉት ወደ እውነት ወንጌል እንዳይመጡ እና ወደዚህ ወደ ጴንጤዎች የወንጌል ብርሃን ላይ እንዳይመጡ እየዘጉ ብዙ ድራማ እየሰሩ ስላሉ ከዚህ በኋላ እኔ በግሌ ከዚህ በኋላ ላይቭ ላይ አልጠፋም። እስከዛሬ አድርጌ ማላቀውን አዲስ የቲክቶክ ፕላትፎርም ነው የሚጀምረው እና ፐርሰናሊ ያላቸውንም እንደዚህ ሰዎችን አታክ የሚያደርጉበትን የኢንቦክስ ቻታቸውን ጭምር እስከ ማለት ድረስ ነው የምሄደው። ከዚህ በኋላ አልታገስም እና ምክንያቱም ሰው ወደ ወንጌል እንዳይቀርብ የሚሄዱት በዚህ ርቀት ነው። ባይዘው በዚህ ርቀት ነው የሚሄዱት እና የጉርምስና ቲቪት አለ ምናምን እና እንደው ጴንጤንን እንጂ ፋራ አይደለንም። ልጁ እንዳለው ምንድነው ቅዱስ ምን አለ አንዴ እጁን አጥፎ እጅ የሚያሳጥፍ ሃይማኖተኛ አለ ብሎልና ይቻላል እንደዚህ። ኤርሚያስን እንደዛ ብዙ ጊዜ ሰድባችሁታል። ፐርሰናሊ ኤርሚን ብዙ ጊዜ እኔን ሰድባችሁኛል። በጣም ብዙ ጊዜ ሃይማኖተኞች መልስ አንሰጣችሁም። ፊት ለፊት እንደዚህ ምናምን አይደለም፣ ግን የምትሄዱበትን ርቀት ሰው ወደ ወንጌል እንዳይመጣ የምታወናብዱበትን ፋይናንሻሊ ህይወታችሁን፣ ኑሯችሁን እህቶችን እያዘናጋችሁ እህቶችን እያጭበረበራችሁ የምትኖሩበትን አንዳንዶቻችሁን ብዙዎቻችሁን እናውቃለን። ስለዚህ ወደዚህ ወንጌል ሰው እንዳይቀርብ የምታደርጉትን ነገር አቆሙ። ሰው ወንጌል ይስማ። ጭራሽ በጣም የምትሄዱት ነገር ዘመቻ፣ ወጣት ማደራጀት ምናምን እንደዚህ አይነት የጎረምሳ የዱርዬ አካሄድ አቆሙ። ወንጌል ከሆነ ወንጌል እንስበክ እና ይሄ ነው። እኛ ደግሞ አናቆምም። የፈለጋችሁትን ነገር ብታደርጉ እና እንዳልክን አሳስረነዋል ምናምን በዋስ ወጣል። ለምን በዋስ የወጣው ቀን አልፖስታችሁ? ለምንድነው ጠብቃችሁ ከመርጌቶች ጋር የፖስታችሁት? እንደዚህ አይነት ነገር ድራማ አቆሙ። እንዳልክ ምንም የሆነው ነገር የለምና አንዳንዴ መልስ መስጠት ጥሩ ነው። ስለዚህ ድራማችሁ በሄዳችሁበት ልክ ለመሄድ እኔ ዝግጁ ነኝ። ከዚህ በኋላ እድሜ አንተም ባንተ ቀጠለ፣ እኔም በዚህኛው ፕላትፎርም በራሴ መንገድ መሄድበትን እንትን አመቻቻለሁ። በአዲስ አካሄድ ወንጌል ይቀጥላል። ምንም እናቋርጥበት ነገር የለም። ኢየሱስ ጌታ ነው። እሺ ቴንክ ዩ ወንድምነት፣ ተባረክ፣ ጸጋ ይብዛልህ። እሺ ስለዚህ በጣም ጫጫታ ተፈጥሯል፣ በጣም ሁካታ ተፈጥሯል። ወገኖቻችንን ማረጋጋት አለብን። ብፁዕ አቡነ ገብርኤል አትደንግጡ ብለው ዓለሙን ሁሉ አልበጠበጡት እንዴ? ማለት የነበረባቸው ደንግጡ ነበር፣ ግን አትደንግጡ አሉና በከብት መርፌ አንዳንዱ ሁሉ ኮማ ውስጥ ሁሉ እኮ ገብቷል። ባልቴቱ ሁሉ ወጥቶ እኮ ነው የሚሳደበው። ከሊቅ እስከ ደቂቅ የሚባለው ማለት ነው። እመቤት የተነሳች እያለ ቢላው መሳል ሁሉ ነው የቀረው ብዙ እና እንቀጥልበታለን። ጸጋ ይብዛላችሁ። ወንድዬ ሰላም ይበል። ሴናም ሰላም በይ። ወንድዬ ከዛ ይቀጥላል። ወንድዬ በል ስላቆየው ችግር የለውም። ኤርሚዬ ተባረክልኝ ወንድሜ፣ ተባረኩ ሁላችሁም። ኤርሚዬ ትናንትና ሰው አሜዚንግ በቃ በጣም ይገርም ነበርና በተለይ አንተ በአጭር ደቂቃ እንደውም ደግመ ስለከለስከው ነው እንጂ ሌላም ነገር መጥቀስ ሁሉ ትችል ነበርና እርግጠኛ ነኝ ትናንትና ብዙ ሰው ጥያቄ እንዲፈጠር በተለይ በኦርቶዶክሳውያን በኩል ብዙ ጥያቄ እንዲፈጠር ነው የተደረገው። ያንተና የሜሎስ ነገር ሶ አሜዚንግ ማለት በቃ ከራሳችሁ አይደለም፣ በቃ መንፈስ ቅዱስ እየመራችሁ ነበረ ታደርጉት የነበረውና ተባረክልኝ። በቃ ምንም ልል አልችልም። በጣም በቃ ፍቅሬ ለአንተ ሞር እየጨመረ ነው ሄደው። ተባረክልኝ። ሌላ ኮመንት ላደርግ የምፈልገው ኤርሚዬ በየ20 እና 30 ደቂቃው ታብታብና ኮፒ ሊንክ የሆነ ሰው አሳይን አድርገህ እንደዛ ይደረግ፣ ቤቱ በጣም እንዲጠነክር። እሺ አሁን በጣም ጫጫታው ስለበዛ በቃ ማድረግ የሚችሉት ወይ ማዘጋት ምናምን ነው። እሱን አድርግ።
እንደዛ አድርግ። ሌላ ደግሞ አንድ ልናገር እንፈልገው ዛሬ ኤርሚ ለዳጊ ልኬ ፌስቡክ ላይ አይቼ ምን ማለት ሁሉ ጀምረዋል። ማርያም ቤዛ ካልሆነች ከመንግስተ ሰማይ ይልቅ ሲኦል ብንገባ ይሻለናል እያሉ ነው። ሰምተኸው እና ሰማኸው አይደለ? እነዛ አባቶቻችን ቤዛ ብለው ጽፈውልን መንግስተ ሰማይ ካልገቡ ሲኦል ከሆነ እንትን የምንለው እነሱ በሌሉበት መንግስተ ሰማይ ምን ይሰራል? እነዚህ ሰዎች ክርስቶስና እግዚአብሔርን ብለው አይደለም እያገለገሉ ያሉ ወይንም እየተከተሉ ያሉት። ማለት ይሄ ኤርሚዬ ታውቃለህ አይደል? እንትን ወርቅ ቅብ የሚባል ነገር ታውቃለህ አይደል? በቃ ኢየሱስ ቅቦች ናቸው እነዚህ። ኢየሱስ የለም ግን ኢየሱስ ምናምን ይላሉ እንጂ በቃ ማለት ቤዛ ካልሆነች ሲኦል ብንገባ ይሻለናል እያሉ ነው። ይሄንን በጣም አይቼ በጣም ነው የደነገጥኩት። በጣም እና ደግሞ አትደንግጡ ይሉናል እንዴ? እንደነግጣለን ሁሉ ነው ያለው ሰውየው አይተው ከሆነና በጣም ነው የሚገርመው። እግዚአብሔር ጸጋውን ያብዛላችሁ። ኤርሚዬ ተባረክ። ሌላው ሴቷ ኤርሚ ያልኳት ማነች? ሜርሲን ባርክልኝ። ሜርሲ የስራ አለች። በጣም በቃ ጀግና ሴት በእውነት በጣም ማለት ይሄ ቦልድነሷ ምናምን ላይክ እንትን ሊልህ የመጣውን ራሱ እንዴት አድርጋ እንደምትመልስ። ሌላው ነገር በኩሉ ትናንትና ሊያሸማቅቁ ሞክረው ነበርና በጣም ልካቸውን ስላስገባ ሲለምኑት አይታል። እንደው የሆንዬ 5 ደቂቃ እንዴ አባቶች የላችሁም? መጽሐፍት የላችሁም እንዴ? ረስተውት ነው እንዴ? የነሱ ስኮላሮችና ጳጳሶች እኮ የቴዎሎጂ የፕሮቴስታንቱ እኮ ኮሌጅ እና ዩኒቨርሲቲ እኮ ነው እየተማሩ ያሉት። ኤርሚዬ እና ተባረኩልኝ። በቃ እንግዶች ቦታ ለቃለሁ፣ ከስሮኜ እሰማለሁ። ኤርሚዬ ተባረከ። ለእህቶች እንደውም ብዙ ጊዜ አልሰጠንም። እዚህ አሁን የመናገር እድል በደንብ ያግኝተው የሚያወሩት እህትየው እብራሂት፣ ሜርሲ እና መነንዬ ናቸው። ለሌሎቹ እንደውም ጊዜ አልሰጠናቸውም። እነዚህ 3 እህቶች እንግዲህ እብራሂትዬ ማንም አይቀድማትም ከኔ ጋር ስንት ዓመት ከፌስቡክ ጀምሮ ማለት ነው። እና ሜርሲ ያውን በቅርብ መጣች። ከድሮም እየያዝን ስንቀጥል የመጣን እንደነ እህትየው እብራሂት መነንን እዚህ ቲክቶክ ላይ ከመጣሁ ነው ያገኘኋትኝ። እና አሉ እግዚአብሔር ወንዶችና ሴቶች ልጆች አሉት። እኛ እድል አልሰጠናቸውም እንዲናገሩ። የቄስን አፍ እዚህ ግዕዝ ላይ ካልተደበቀ በመጽሐፍ ቅዱስ ከሆነ ቄስ ይግባና እኔ አንዱን ለቃለሁ፣ ወይ እብራዊትን ወይ ሜርሲን ወይ መነንን ከቄሱ ወይ ከዲያቆን ጋር እናገናኛቸዋለን። ግን ሄደው ግዕዝ ውስጥ አይደበቁ። ኩልኩም ምናምን ነገር ብሎ የሚል ከሆነ እሱን ከኔ ጋር ያወራል። ከዛ ውጭ ግን ከሆነ ይምጡ። እውነት ነው ኤርሚዬ፣ እውነት ብለሃል። ማለት አንዳንዶቹ አሁን እነዚህ ድሩዮቹ እኮ ኤርሚዬ እውነት ንገረኝ ካልከኝ አንተን አይመጡንም እኮ። ከዚህ በኋላ ቄስ ሲመጣ ምርጫ አስመርጣለሁ። ከኛ ሴቶች ጋር ይነጋገረዋለሁ ወይ ብፁዕ አባታችን ብዬ መነንን ጠርቼ እለቅበታለሁ፣ ወይ ሜርሲን ወይ እብራዊትን። እኔ ጥግ ይዤ ፈንዲሻዬና ቡናዬን ይዤ ላይፍ ስርጭት ቀጥታ ስትሪም በዴቲቪ እንደሚባለው አስተላልፈዋለሁ። አለም ኤርሚዬ ተባረክልኝ። በጣም ነው የምወድህ። በጣም እውነት በጣም ነው የማከብርህ የምወድህ። ተባረክ። እኔ ደግሞ ከዩቲዩብ ጀምሮ ነው የምከታተል። ማውራት ስለማልችል ነው የማልገባው እንጂ አንዳንዴ በቃ ሲፈነቅለኝ ነው እንደዚህ ሪኩዌስት ምልክ የምገባውና ተባረክልኝ ኤርሚዬ። ብዙ ማውራትም ማለት ነው። ቴንኪው ወንድምነት ተባረክ። እሺ ወንዴ ኦኬ፣ እግዚአብሔር ይባረክ። ኦኬ ከተጀመረ ብሩ በሄብሮ በዕብራይስጥ ታደርገዋለህ። በዛ መግባት ይችላል። ምንድነው? ከየት ነው ደግሞ ያመጣችሁ ይሏታል። እርሶስ ከየት ነው ያመጡት? መጽሐፍ ቅዱስ ባልተጻፈበት ቋንቋ የሚያወሩት። እንደውም መጽሐፍ ቅዱስ የተጻፈበት ዕብራይስጥ ቋንቋ በጣም ሚዛን ይደፋል ከግዕዝ ይልቅ ማለት ነው። ግዕዝ የኢትዮጵያውያን ቋንቋ ነው። ለመጽሐፍ ቅዱስ እናት ቋንቋ አይደለም። ሄደው ግዕዝ ውስጥ የሚደበቋት ነገር በጣም በቃ ደሜን የሚያፈለው አልኩ። ምን ፊት ግዕዝ ትጠቅሳለህ እንዴ? ቄስ ሆነህ ነው እኮ ነው። በአማርኛ አውራ እንጂ። እና
መርጌታ ጽጌ አንዴ ነግሯቸዋል እኮ ምን ብሎ አለ? ከምን ቄስ ይነጋል መጽሐፍ ላይ ይመስለኛል እሱን ቃል አውጥቶታል። ጳጳሳቱ ፊት ብፁዓን ሊቃነ ጳጳሳት ፊት ቀርቦ ፓትርያርኩን ባሉበት ጥያቄ ሲጠየቅ ምን ካለው ምን የሚል ቄስ ከጻፈው መጽሐፍ ይልቅ አንድ ጴንጤ እህት የያዘችው ትራክት ይሻላል ብሎ ነግሯቸዋል። እውነትን እኮ ነው የምልህ እንዴ! ልታፍሩ ይገባል፣ ልታፍሩ ይገባል። እውነት እኔ አንዳንድ ቄሶችን ከዚህ በኋላ ከእህቶች ጋር ነው የማገናኘው። ግዕዝ ካሉ ግዕዙን ከኔ ጋር ይጫወታሉ፣ ካልሆነ ግን አገናኘዋለሁ። በቃ ወይ ከብራዊት ጋር ወይ ከምክስ ጋር ወይ ከመነን ጋራ ማለት ነው። የትኛይቱ ትሻለውታለች ብዬ ከዛስ ጥጌን ይዤ ቁጭ ብዬ ያለው ማለት ነው። እየሳቀው በመጽሐፍ ቅዱስ ነው ጫወተው። እኔም የዛን ቀን ፈንዲሻ ምናምን ይዛሉ በደንብ ይዛ ማለት ነው። ምን እንደሚፈጠር የለኝ። ኢያኤል የምትባል የሀቤር ሚስት አለች መጽሐፈ መሳፍንት ላይ። ሲሳራ ሮጦ ሲመጣ ወደ ድንኳን ውሃ ጠማኝ ሲለው እርጎ ሰጠችውና ተኛ፣ በቃ አይዞህ ንጉሱ እንዳይመታ የኔ አንበሳ የኔ ቡችላ ምናምን ነገር ብላ አስተኝታ በተኛበት በጆሮ ካስማ ጆሮ ግንዱ ላይ ተክላበት የገደለችው ኢያኤል ትባላለች። ታስታውሳታለህ? እርጎ ሰጥታ አስተኝታ እዛው ወደ አብርሃም እቅፍ ትልካለች ማለት ነው። ታየኝ ይሄ ውዳሴ ማርያም ያነበበ ቄስ ሁሉ እና ከመነን ጋር አገናኝህና እርጎ የሚሆን በሶ በጥብጣት ውስጥ የትም ታደርስ። ከዛ በቀደም የላኩልን ፒክቸር ታስታውሰዋለህ አይደል? በስኳር ይሻሎታል በማር ብላ እርጎም ትስጥ የሚመለከተ ገስቱን ኮንትሮል ብቻ ነው ማድረግ ያለብኝ። ከዛ በኋላ ሬሳዎትን ሰብስቡ ብሎ ያለው የክበበው ገዳ ቀልድ ሬሳሽን ኤርሚ እኔ ምን እንደታየ ካልሆነ እዚሁ ላይቭ ላይ መርጌታን ቀርተን ጸሎተ ፍትሐት ይደረግላቸዋል። የአርፍ ነፍስ ለነፍስ ዓመት ከተባለ እኛ ደግሞ ጴንጤዎቹ አምላኩ እኔ ያደርገኛል። ይህን ሁሉ ታይም ምን ትዝ እንዳለኝ ታውቃለህ? በቀደም የላኩልህ ፒክቸር ትዝ ይላል። ያ የደነገጠው ቄስ እንደዚህ አይነት ፊት ነው የሚታየኝ ታውቃለህ? ስትከራከር አጣድፋ ስትይዘው እንግዲህ እንዴ ወዴት እየሄድሽ ነው? የት አለ? የቱ ጋር ነበር የላክልኝ? እስቲ ቆይ እሷ ፎቶ ማለት ነው። እሷ ፎቶ የታለች? ከዛ በኋላ ጴንጤ ሲያዩ የት አለ? የት ነው የላክልኝ? ዋትሳፕ ላይ የላክልኝ። ዋትሳፕ ላይ ላክልህ? ቆይሽ ዋትሳፕ ላይ ላክልኝ። ከዛ በኋላ ጴንጤን ሲያዩ እንደዚህ ነው የሚያዩት። አሁን ቀጥለን በምናሳያችሁ ፎቶ ማለት ነው። የኦርቶዶክስ ቄሶች በተለይ ጴንጤን ሴት ሲያዩ እንደዚህ ነው የሚያዩት። ቀጥሎ በምናሳያችሁ ፎቶ እነኚህ ጋር ለመድረስ ነው። ኧረ ተው አባታችን እንዴ! እዚህ ላይ ነው የላኩት። ቆይ ልውጣና ልላክልህ። በዋትሳፕ ላይ ላክልህ። ምክንያቱም መጽሐፍ ቅዱስን ያላነበበ ትውልድ
ጴንጤ ጋር መጥቶ መከራከር አይችልም። መከራከር አይችልም። እሺ ኦኬ ኖ ማለት መግባት የምትችሉ ኦርቶዶክሳውያን ካላችሁ እናስገባችኋለን። እንግዲህ አንዴ ጳጳሱ አትደንግጡ ብለው ዓለሙን ሁሉ አስደንግጠውታል። መድኃኔዓለም ይባርካቸው በእውነት ያው በሙሉ በቃ እንዳለ በሙሉ ቲክቶክ፣ ዩቲዩብ ብትገቡ ስንት አሁን ከእህቶቻችን ጋር ውይይት ቢደረግ የኦርቶዶክስ ቄሶች ቀጥሎ ጥያቄም ሲጠየቁ የሚሆን ከዛ በኋላ ዲቤት ተደርጎ ወይ ከብራይት ጋር ወይ ከሜርሲ ጋር ወይ ከመነን ጋራ እህቶቻችን ገጥመው ከቄስ ጋራ ከተነጋገሩ በኋላ ከዛ በኋላ የጴንጤን ሴት ሲያዩ የኦርቶዶክስ ቄሶችን እንደዚህ ነው የሚያዩት። ዋኔስ ክፉ ናቸው እናንተ። ቀምቅሞ ነው ግራ ይገባ። በሙሉ በእንዲህ አይነት አተያይ ነው የሚያዩት። ኧረ ወደዛ እንዴ! ኧረ በመድኃኒዓለም በወላዲቴ ከእነሱ ጋር ታገናኙ። ግዕዝ ውስጥ መደበቅ አይቻልም። በመጽሐፍ ቅዱስ ከሆነ ግን ናና ታወራለህ። ጌታ ኢየሱስ ይባረክ። ኦኬ ወደ ምርሃ ግብራችን እንሄዳለን። ለእግዚአብሔር ክብር ይሁን። እሺ አንዴ ይሴ መልሰህ ላክልኝ። ይሳኮር መልሰህ ላክልኝ። ኦኬ ኮፒ ሊንክ ሼር አድርጉት። ኮፒ ሊንክ ሼር አድርጉት። ኮፒ ሊንክ ሼር አድርጉት። ዋልጠጣና እንቀጥላለን። ኤርሚ እስኪመጣ ሰላም ልበላችሁ። ሰላም ወገኖች፣ ኤርሚ ሁላችሁም እዚህ ገስት ላይ ታቻላችሁ። አባቴ ብሩክ ሰላም ብያችኋለሁ። ስታብሽር ኮፒ ሊንክ አድርጉ። እስኪመጣ ተባረኩ። 20 ሺህ እናድርገውና እንቀጥል። ኦርቶዶክሳዊ ሲመጡ ወርዳለሁ ነው የታችሁናል ያስራል። ኧረ ችግር የለውም ምናምን አለ ችግር የለውም። ገቡ ተባረኩ። ሼር ኮፒ ሊንክ አድርጉ። ሜምበር ሁኑ። አንድ ኮይን ነው ቻርጅ የሚያደርጋችሁና ሜምበር ሁኑ። ያው ሪፖርት አለ ታውቃላችሁ። እና እንደዛ ወገኖች ተባበሩ። ሪፖርት አለው። ሼር አድርጉ። 20 ሺህ እንሙላው። 16300 ነው። 20 ሺህ እንሙላና ወደ ያችን እንሄዳለን። ተባረኩ። የኔ ተባረክ ኢትዮጵያ ተባረክ። ተባረኩ። ጸጋ ይብዛላችሁ። ያ ሜምበር ሁኑ። አንድ ኮይን ነው ቻርጅ የሚያደርጋችሁና ቤቱን ሄልፕ ያደርገዋል። ሪፖርት ቢኖርም እንትና ሻዶ ባን ውስጥ አይገባም። እሱ ባለው ተባረክ። እሱ ባለው ተባረኩ። ጸጋ ይብዛላችሁ። ዳኒ ያስራ ተባረኩ። ሁላችሁም ተባረኩ። ፕሮፊት ጳውሎስ ጸጋ ይብዛላችሁ። ኢትዮጵያ ተባረኩ። እኔም ያረኩ ነው እናንተም አርጉ። ያው ሰራ ላይ ሆኜ እየሰራው ነው ማለት ነው። ጸጋ ይብዛላችሁ። 20 ሺህ እናድርገውና አንዴ በርቱ። ጣቶቻችሁን አበርቱ። ጸጋ ይብዛላችሁ። ተባረኩ ሁላችሁም። እኔንም ጌታ ይባርከኝ። ራሴ እኔንም ይባርከኝ። እናንተም ተባረኩ። ጸጋ ይብዛላችሁ። ሁላችሁም ተባረኩ። ያው እነሱ በንዴት ወጥተዋል። በጣም ጨንጓራቸው ሁሉ ጭርቷል እና ሪፖርት ያደርጋሉ። ያው እኔም ጋር ያለው ስለሆነ ማለት ነው። ሁላችንም ጋር ነው እየዘመቱ
ኦልራይት ቴንክ ዩ ማሊሻ appreciate ኦኬ ተባረኩ ጸጋ ይብዛላችሁ በርቱ አንድ 17200 ገብቷል ተባረኩ አደንግጡ ተባረኩ ማርቆስ መናን ራሲድ ተባረኩ ጸጋ ይብዛላችሁ ኤርሜ ትላንትና እኔ ብዙ አልነበርኩም እዛ ግን ከጨረሳችሁ ነው የመጣሁት በቃ ሜሎ ሲናገር ነው የገባሁትና ቀሲስን ግን ታዘብኳቸው በጣም ካንተ ጋር ለመወያየት ሄደው ቤታቸው ነው የከፈቱት የኔን ላለመስማት ፈልገው ለአንተ ላለመስማት ልተኛ ብለው ልደት ከፍ ሄደው ሰውን ጠሩት ኑ እዛ አንተ እንደከፈትክ ስላዩ ኑ ቤቴን ልክፈሰው እዛ ሄዷልና ብለው በጣም ተንኮለኛ ናቸው ግን እንደጌታ በኢየሱስ እና ከፈቱ ተኛለው ብለው ወጥተው ላለመስማት ማለት ነውና ታዘብኳቸው እኔ እንኳን እንዲያስገቡ ይፈልጌ ያው እንዲያሉ ካህናቱ ተሰብስበው ነበረ ግን የታዘብኳቸው ምንድነው ቸኩለው ነበር አንተ ላለማስወራት ልተኛ ደክሞኛ ምናምን ምን ያሉት ግን እዛ ላይባችሁ ከፍተው ነው ሲያወሩ የነበሩትና በእንደዚህ አይነት ሰዎች ነው እየተመራችሁ ያላችሁ ኦርቶዶክሳዊ ለማለት ነው በጣም በሚዋሹ በጣም ባሰተኞች ኢየሱስ ክርስቶስን በሚጋረዱ ወላት የዘላለም ህይወታችሁ ነው ላይ የሚጫወቱት ቃቃ ነው የሚጫወቱት ዘግተውባቸዋል ባይዘው ወይ እነሱ አይገቡበትም ወይ እናንተም እንዳትገቡ እነዚህ ዘግተውባቸዋልና በጣም አዘንኩላቸው ለምእመኑ ነው ያዘንኩት እኔ በየዋህነት ለሚከተላቸው ምእመናን ማለት ነውና እንዳይሰሙ ብለው ቶሎ ብለው ከፈቱ እዛ ከፍተዋልና እንዳይሰሙ ወደኔ እንጡ ብለው እንዳለ ልደት የነበረው ወደዛ ወሰዷቸውና በጣም አዘንኩባቸው ለማንኛውም ያው እንግዲህ ወንጌል ይቀጥላል በመሐመድ ዘመንም ወንጌል በመስቀል ጦርነት ጊዜም ወንጌል አልጠፋምና ወንጌል ይቀጥላል እንቀጥላለን ጌታ ይባረክ ጌታ በዘመናት መካከል ልጆች አሉትና ተዳፍን አይቀርም የተዳፈነ ቢመስልም ግን ይገለጣል አንድ ሰው እንኳን አያጣም እግዚአብሔር በጣም ነው የሚገርመኝ እኔ እግዚአብሔር አሰራርና በዛ በጨለማ ዘመን ለስንት ዓመት የተዳፈነን ወንጌል እንግዲህ በሊተራ ማካኝነት ጌታ ገለጠው እንደገና ሳይዳፈን ቀረ ማለት ነው ሶ አሁንም ልጆች አሉትና ሊያዳፍኑት ይሞክራሉ ግን አይዳፈንም እና ተባረኩኛ ደግሞ እንደዚህ እናገልግል ያው ሪፖርት ያደርጋሉ ያስወጡናል ምናምን በቀደመው ከኔ ጋር ዘረገፈን ሪፖርት ነው ታውቃለህ ሪፖርት ነው የሚያደርጉት እኮ ዘግተሽ ቆጣሽ እኮ ነው ሳየው አይደለም ዘርግፎት ነው ይገርማል በኋላ እኮ ነገሩኝ ሪፖርት እኮ ነው እንዳለ ገዝቶች ምናምን ዘርግፎ እኔም ብቻ አስቀራይ እንትን ይላል ሪፖርት ነው የሚለው በቃ አሁን ምንም አለየውም ሚዩትም ቅድም ሞክሬ የነበረ ትንሽ ሰዓት ግን ኤቭሪቲንግ ጉድ እንትን አድርጎታል ሼሩም አይታየኝም ሚዩት ማድረግ አንዴ ካረኩ መክፈት ማቆም መዝጋት አልችልም ኤቭሪቲንግ ማለት ነውና እንደዛ ነው የሚሰሩት የክፉ ስራ ይሰራሉ ግን ጌታ ይባረክ ወንጌል ይቀጥላል በዚህ እንደዛ እጆቻችንና በርታ ተባረኩ 18700 ሆኗል 20 ሺህ እንሙላና እንቀጥል ከዛ ደግሞ እያረፍን ወደ ታፕታፕ እንሄዳለን ከዛ ታቡን ደግሞ ወደ 5500 600 እናደርጋለን ማለት ነው ተባረኩ ሜምበር እየሆናችሁ ያላችሁ ጸጋ ይብዛላችሁ ተባረኩ ሜምበር መሆን እዚህ ጋር ፕሮፋይሏን ስትነኳት የልብ ቅርጿን ስትነኳት አንድ ኮይን ነው ቻርጅ የሚያደርጋችሁ ማለት ነውና ተባረኩ ከጊፍት ይልቅ እሱ ይበልጣል ሰብስክራይብ አድርጉ ማድረግ የምትችሉ ሜምበር ሁኑ አንድ ኮይን ነው ቻርጅ የሚያደርጋችሁ አንድ ኮይን ማለት ነው ኢቭን ያላችሁን እንትን መቀየር ማለት ኤክስቼንጅ ማድረግ ትችላላችሁ አንዳንድ ማታውቁ ከሆነ የተጣለቀመ የሆነ ነገር ካለ እሱ ወደዛ ወደ ኮይን ኤክስቼንጅ አድርጎ ማድረግ ይቻላል እና እንደዛ አይ ተባረኩ ሁላችሁ አሁን የምታደርጉ ሰብሉ ተባረኩ ጸጋ ይብዛላችሁ ተባረኩ 19100 ገብቷል 20 ሺህ እንሙላ ትንሽ ነው የቀረ 19200 ነው የቀረ ተባረኩ ጸጋ ይብዛላችሁ ያው እነሱ በክፋት ይሄዳሉ ወንጌል እንዳይሰራ እኛ ደግሞ እጆቻችንና በቃ ያደክማል አይኑ በጣም እኔ ግን ኦኬ በቃ እና ያደክማል ግን እኛ በዚህ ደግሞ እንተባበራችሁ ወንድሞቻችንን ማለት ነውና ያው ያገለግልን የአገልግሎት ነው አንድ እሺ ፓስተር እናረጋለን ተባረክ ጸጋ ይብዛላችሁ በርቱ 500 ነው የቀረ ተባረኩ ኢሳይያስ በቃ አንተ ሚውት ተደረክ በቃ አላርክ ብላል አትደጋግም አንዴም
ለአይን ራሱ ይደብራል እኮ ሰዎች ሲያዩ። አንድ ከተጻፈ በቂ ነው። ይደጋገሙ ሰዎች ትደረጋላችሁ። መነን የኔን ስም ለምንድን ነው የማጠሪው? ብድር ለመመለስ ብድር በምድር ነው በሰማይ ስለሌለ እዚህ ልመልስ ይሄ። ተባረኪ። ለማንኛውም ይሞላል። ይሄው ሞላ። እያመለጠብኝ ነው እንጂ አይችሻለሁ እኮ ግን ያንቺ ነሽ አይደል? አመጣኝ ነው ከስር ከስር ስለሚ በጣም ሶሪ። ተባረኪ። ጸጋ ይብዛል። ተባረኪ። ያው 20 ሞልተናል። ከዛ ደግሞ ታብታብና ግን 500 ሺህ አድርገን ከዛ በመሃል ያወሩ እንግዶችም እየመጡ እንቀጥላለን ማለት ነው። ቢያንስ 40 ሺህ 50 ሺህ እናርገው። እሺ ከሼሩኔም አደርጋለሁ። ያው ከስራ ጋር እየሆንኩኝ ስመችኝ አደርጋለሁ ማለት ነው። ያው ወጣ ገባ ያልኩኝ ማለት ነው። ግቡ ኦርቶዶክሳውያን፣ የቦታ ከታች ሆናለሁ። ግቡ አንድ ቦታ ክፍት ይሁንና ካላችሁ ገስላችሁና ገቡ። ጸጋ ይብዛላችሁ። ተባረክ ኤርሚ፣ ሁላችሁም ተባረኩ። ቀጥሉ። እሺ አጣቁ በርቱ። ተባረኪ መነንዬ። ወገኖች ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁ እህቶች ወንድሞች፣ ኤርሚ ያለክ ኤርሚ ሜርሲ ያለውኛ አለ። እሺ ተባረክ ኤርሚዬ። የመምህር ማን ነበር በረከት አዝመራውን ልኬልሃለሁ። እዚህ እብሩም ስላለች ብታየው ደስ ይለኛል። እሺ እሺ። ማርያም የእስራኤል ፍጻሜ ናት ያለው ነው አይደል? አዎ የቤት ስራ ይጠበቅብሻል የሚል መልእክት ለመንገር ነው ለእብሩ። እሺ ልኬዋለሁ፣ አሳያት። እሺ እንከፍተዋለን። እሺ እሺ። ተባረኩ። ጸጋ ይብዛልሽ። ኦኬ ማን ወጣች እንዴ? ማን ለምን ወጣችሁ? አስገባታለሁ። እሺ ምክረ ሰላም በል ወንድሜ። ሰላም ወገኖች፣ የጌታ ጸጋ ይብዛላችሁ። ሰላም ብያለሁ። ጌታ መልካም ነው በእውነት። በእናንተ እግዚአብሔር እንደናንተ አይነት ወንድሞች ስለሰጠኝ በጣም ደስ ይለኛል። ወንድሜም ዳጊም ሁላችሁም መነንዬም ሁላችሁን እነ ቢኒን ሁሉ ብዙ ጊዜ ሰማችኋለሁ እየገባሁ። እግዚአብሔር ይመስገን ስለ ሁላችሁ። ኤርሚ ጌታ አሁንም ጸጋውን ያብዛልህ። በጌታ የተወደድክ አሁንም ጌታ አብዝቶ ይጠቀምብሃል። ክብር ለጌታ ይሁን። እንደናንተ ያሉ ወንድሞች በዚህ ዘመን ላይ ማግኘት መታደል ነው። ብዙ እንግዲህ በእኔ ቤተሰብ በፊት በነበረው ብዙ ቤተሰቦቻችን ያለቁት በኦርቶዶክስ ነው። ያው እምነት አለን ብለው ያሳለፉት ታሪክ ነው። ግን አሁን ከዚህ በኋላ ግን ያ ታሪክ መደገም የለበትም። እግዚአብሔር ጸጋ ባበዛልን ቁጥር በዛ መጠን መሄድ አለብን። አሁን ቴክስት አድርጌልሃለሁ። አንድ ላይ ፋሲካ በዓልን ሲያከብሩ የነበር በዋትሳፕ ላይ በዛ እንግዲህ በእንደዛ አይነት ህይወት ነው ሰዎች እየኖሩ ያሉት። ያሳዝናል። የእግዚአብሔርን ቃል ማንበብ የለም። እኔም ኦርቶዶክስ ስለነበርኩ መጽሐፍ ቅዱስ ከማንበብ ይልቅ እቺ ትንንሾቹ ነገሮች ቶሎ ስለሚያልቁ እነሱን ነበረ የምናነበው። ጠጥተንም አጭሰንም በልተንም የፈለገውን ሆነን ማለት ነው። ግን ዘመን ተለውጧል። እንግዲህ የእግዚአብሔርን ቃል ሰዎች እንዲያነቡ መነሻሻ ሆናችኋል ሁላችሁም። ያው ጌታ ይመስገን። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ያው ለሰው ቦታውን ከፈለጋችሁት እለቃለሁ። በቂ ወንድሞች ስላላችሁ ከታችም ሆኜ ማዳመጥ እችላለሁ። እግዚአብሔር ይባርካችሁ ለማለት ነው። ተባረኩ። አሜን። ተባረክልን ወንድማችን። እሺ ጸጋ ይብዛል። ኦኬ ወንድማችን ይሴ እንኳን ደህና መጣ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ላይ ያላችሁም እታች ያላችሁ ደህና ነን፣ ጌታ ይመስገን። እንዴት ነህ? እግዚአብሔር ይመስገን። ምን እየሰማህ ነው ሰሞኑን ሶሻል ሚዲያ ላይ? ማይሰማ ምን አለ? መስማት ነው። ብዙ ነገር አለ። እናንተ ደግሞ እየነካካችሁ ትተናኮሳላችሁ፣ የሀብታቢስ አላችሁ።
የሊሊ መዝሙር ነው ሁሌ ትዝ የሚለኝ እነሱን ሲያይ ምን የሚለው እና ጠላቴ ላይቶኝ እያተናኮሰኝ አለች። አሁን ደግሞ ያው በራሳቸውም ውስጥ መተናኮስ ቢበዛም ይበልጥ ደግሞ የበለጠ ውጅንብር እንድነሳ የሚያደርገው በእኛ በኩል ያላችሁ በእነሱ ዙሪያ ለሚሰሩ ወንድሞች ናቸው፣ እህቶች። ጌታ ይባርካችሁ። እኔ ያው በርቱ ነው በእኛ ያለውን የሚሰራ እንዳለን በዚህ ደግሞ እናንተን በዛ በኩል አድርጎ እውቀቱንም ወይም የቤቱንም ገበና ገልጦላችሁ ያን ገበና በትክክለኛው በዚህ በእግዚአብሔር ቃል መዝኖ ነገርን ማጋለጥ የመቻልን ጥበብና እውቀት ሰጣችሁ። እግዚአብሔር የተባረከ ይሁን ነው የምለው እኔ። ተባረኩ። አሜን። ቴንክ ዩ ወንድምነት፣ ተባረክ፣ ጸጋ ይብዛልህ። እሺ የምትገቡ እንግዶች ካላችሁ አሁን ምልክት ከሰጣችሁን 2 ሰው ልናስገባ እንችላለን። ለመግባት የምትፈልጉ ኦርቶዶክሳውያን ካላችሁ በተለይ ምን የማርያም ቤዛነት ብቻ ነው የተወራው። የመስቀል ቤዛነት ለምን አይወራለት? የመቃብር ቤዛነት እና ካላችሁ የሆነ ቁጥር ጻፉና እናስገባችኋለን። ኤርሚ የወጣው እኮ ቦታ ለመልቀቅ ነው እንዲገቡ። ችግር የለውም። አንቺ ስለምታገለጊ እናንተ አትውጡ። ቅድም የሆነ ነገር የምላለው ብዬ ነበረ። ማን ነው ቅድም ያችን ሴት ስታነሳ ብዙ ጊዜ እንዳልከው ጠላቶችን ብዙ ጊዜ የሚጠቁት በሴቶች ነው። ብዙ ጊዜ በጥንት ዘመን ላይ በጣም የሚፈሩ ሰዎችን ሴቶች ያጠቁ ነበር፣ በሴቶች መጥተው ይዋረዱ ነበር። እና ቅድም እንዳሏችሁ እነኚህ እህቶችን እግዚአብሔር ይባርካችሁ። እናንተ ቡና ሻይ እያላችሁ እነሱ ላይ ሰጣችሁ አንዳንዴ የምናገሩትን እንዲያሳጡ ማድረግም ትልቅ ነገር ነው እና እህቶቻችንም ተባረኩ። እኛ ብንወርድ ይሻላል፣ እናንተ ጠብቁ። እዚህ ተባረኩ። ቴንክ ዩ ዩሴ። እሺ አለ ሌላ መግባት የሚፈልግ ሰው? እስካሁን ድረስ እድል ስላልተሰጠኝ ነው እንጂ እኔ ጥያቄ ያለው ሰው ካለ እሺ። በቤዛነት ጉዳይ ጥያቄ ያለው ኦርቶዶክሳዊ ካለ አንጠይቃችሁ፣ መጠየቅ ከፈለጋችሁ ግን መምጣት ትችላላችሁ። ጥያቄ ጠይቁን፣ በቤዛነት ጉዳይ ከፈለጋችሁ ማለት ነው። እኛ እንደምታውቁት መጽሐፍ ቅዱስ ነው የምናምነው። መጽሐፍ ቅዱስ ቤዛ ብሎ ያለን ለዓለም ሁሉ ቤዛ የሆነ አንድ ቤዛ ነው፣ ነፍሱን እስከ መስጠት ድረስ የሞተ የዓለም ቤዛ አንድ ነው፣ እሱም ጌታችን ኢየሱስ ክርስቶስ ማለት ነው። ከዛ ውጭ ሙሴ ቤዛ ተብሏል፣ ጫማ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ሀጠሰው ቤዛ ተብሏል፣ አገር ቤዛ ተብሏል። እሱን መቼ አጣ ነው? የቱንም ያነሱ ቤዛ ቢባሉም የዓለም ቤዛ አልተባለም፣ ጫማ የዓለም ቤዛ አልተባለም። እኛ የዓለም የምትላትን ቃል ከኋላ አትጣሏት። ማርያምን ቤዛዊተ ኩሉ ዓለም በላችሁ ስትሉ የዓለም ቤዛ ነው ያላችሁት። አይታችሁ ከሆነ ታዝባችሁ ከሆነ ቀሲስ ዲበኩሉ ወጥቶ ቤት ከከፈተ በኋላ እኔ ዮኒ ጋ በመረጃ ያቀረብኳቸውን ቪዲዮዎች ላይ መልስ አልሰጠም። ሰምታችሁታል? የሰማ ሰው አለ? አልሰጠም። የራሳችን ወሬ ነው ሲያወሩ የነበሩ፣ ዝም ብለው ተረት ተረት እንጂ አልሰጠም። ለምን አልሰጠም? ትክክል አይደለም ይሄ መጽሐፍ ለምን አላለም? ውሸቱና ኤርሚያስ ለምን አላለም? ይዋረዱ እንዴ? እኔ እኮ አስገቡኝ ብዬ ኮሜንት ባላየ ነው ዝም ያሉት። ምክንያቱም ሌሎችም ዲያቆናት ተሰብስበው በቃ ያው ውርጅብኝ እኛ ላይ ነበረ፣ መጽሐፉን ሲያጣምኑ ነበረ። በቃ ዝም ብለው የራሳቸው ነው የሚያወሩት የነበረው፣ ስለገላቶች፣ ስለድርሳናት፣ ስለመጽሐፍ ቅዱስ ያው እኛን መንቃት ነው እንጂ ሪፍሌክሽን የሰጡበት ነገር የለም። ምን ብለው ይሰጣሉ እንጂ እኔ እንዲያውም ትንሽ ልሞግታቸው ብዬ ነበረ። እምቢ አሉኝ፣ እድል አልሰጡኝ እንጂ አልሰጡኝ። ቪዲዮ ላይ እንደዛማ ቢሰሩ እኮ ጥሩ ነበር፣ ግን ያው የተለመደው ቅጥፈታቸው ነው የተቀላጠው ያዙ። ተባረኩ። ስራ ስሩ ወገኖች።
ጥሩ እየሄደ ነው። ተባረኩ። ጸጋ ይብዛላችሁ። ያ ቀጥል። እሺ ኦኬ የሚገባ ሴልም አብደዋል ብላችሁ ያላችሁ ለምደ ሰው አይገባም ነው ወገኖች? እንዴት ነው? እሺ አርስት እንቀይርላቸው። ይቅር ይሄ ኤርሚ ያስቀይረው። ለምን ጥሩ ነው። ዛሬ እንደውም ከቤዛ በፊት ምንድን ነበር ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነፍሳ ብለው ያደርጉም ነበርና እዛ ላይ መሰለኝ አሁን ቤዛ የሚለው እያስቸገራቸው ያለ ከነፍስ ነፍስ ባለ የሚባል ነገር አለና ጥቅስ የሌለው መሲ የተባልከው እድል አልሰጠህም ብራዘር፣ እድል አልሰጠህ። አይጥ ይመስል እየገባችሁ አተንኩሻኩሽ። ላክህ የላከው ለመደበቅ ነው አይደል? አስገባለሁ ከዛ አስወጣለሁ ማለት ነው። ኤርሚዬ እናንተ ከመግባታችሁ በፊት በጣም ብዙ ውሸት ሲዋሽ ነበር ብዬ ትላንትና ስናገር ነበር። ብዙ ሰዎችም ኮሜንት ሲያደርጉ ነበር ካስታወስክ። እና ዶግማ ማለት ምን ማለት ነው ብሎ ራሱ ጠይቆት ነበር። ልደተ ቃል ዮናስን ማለት ነው። እና ዮኒ ትክክለኛ መልስ ነው፣ መመሪያችን ነው፣ የእምነታችን መመሪያ ነው የሚል መልስ ነው የሰጠው። ተሳስተሃል አለው። ቦልድሊ ነው ተሳስተሃል ሲል እና ታዲያ ምንድን ነው አለው ሲለው ቀጥተኛ ትምህርት ማለት ነው። እና ዛሬ እሱንም ልኬልሃለሁ። ዮኒ ደግሞ ከነ ማስረጃው ነው ይኸው ሚኒንጉ የቤተ ክርስቲያኒቷ ዶግማ ቀኖና ትውፊት ብሎ ከጀርባው አድርጎ ባክግራውንድ አድርጎ ይሄንንም ዋሸህ ብሎ ባይ ዘ ዌይ ቆንጆ ቪዲዮ ነው የላኩልክ። እዛ ላይም መክፈት ከቻልሽ እሺ አንዴ ስፒከር ላስተካክልና ከፍቷለሁ። ትልቁ ላይ አርግሻለሁ። እሺ ቆይ አንዴ እስከምትከፍት ኤርሚ ዛሬ ጠዋት ገብቼ ነበር ለአንድ ሰዓት እና አንድ ዲያቆናቸው ምን ብሎ እንደነበር ታውቃለህ? ማርያም ነገረ ማርያም የኦርቶዶክስ ዶግማ ናት፣ ለጴንጤ አድርሱልኝ አለ ማለት ነው። ነገረ ማርያም የኦርቶዶክስ ተዋሕዶ እኔ ዶግማ አይደለም እያልኩኝ ነበር ለቀን እንደውም ትንሽ ሰዓት ያወራሁት። ዶግማ ትምህርቷ ባይሆን አይደለም ቀኖናና ትውፊት ነው፣ ዶግማዋ ነው። ነገረ ማርያም ለጴንጤዎች አድርሱልኝ ምን ታመጣላችሁ ሲል ነበር አንድ ዲያቆን ነገርታ። ሰምተኸዋል? እሱ ዶግማ ትምህርቷ አይደለም በነገረ ማርያም ትውፊትና ቀኖና ትምህርቷ ነው። እና አፈረሰው ማለት ነው። የኦርቶዶክስ ዶግማ ንዶታል። መርሲ የስትዘጋጂ ነገር። ስለዚህ እሱ ላይ እንደውም ትንሽ ሪፍሌክት ሰጠው ጥሩ ነው። ልውጣና ከፈለክ ልላክል ከሌለ ቪዲዮ መነንዬ ወጥቼ ልመለስ፣ አስገብኝ። እሺ ኦኬ። I think ኤርሚ ሪኳርድ ይመስላል። ወገኖች ታጣጣርኩሽ እስከዛ እስኪመጣ ድረስ ያና ምን ሲል ነበር እሱ ቪዲዮ ካልሰማችሁ ማርያም ዶግማ ትምህርታችን ነው ነገረ ማርያም ነው። ነገረ ማርያም ግን የኦርቶዶክስ የዶግማ ትምህርት አይደለም። ዶግማውን ራሱ አፍሰው እና አሁን ጳጳሱ በተወገዙበት አይነት ይሄ ዲያቆን ነገር ነው። ዲያቆን ብቻ ያው አስተማሪ ነው። ብዙ ጊዜ አየዋለሁ አንዳንድ እንደዚህ የስተት ትምህርቶች ነው የሚያስተምረው። let me see. I think 0597 እና እንደዛ
ማለት ጀምረዋል ዛሬ ልላችሁ ነው። ምክንያቱም ያው ስለተበሳጩ ማለት ነው እና ለጴንጤዎች ለኛ ነው ያው ጳጳሱ ስለደገፍን ትክክል ናቸው ስላለን ለኛ ነበረ መልስ ብለው የሰጠውና ያ እና እንደዛ ነው በር ያሉት ጴንጤ ለጴንጤ አድርሷቸው ማርያም ነገረ ማርያም የዶግማ ትምህርት የኦርቶዶክስ ነው ግን አይደለም። ዶግማቸውን ማያውቁትም እና እልህ ነው የተጋቡት ሰዎቹ። ኤርሚ ካለ ተመልስ እስክትመጣ ነው። ሜርሲ ከምልክት ስጥኝ ከመጣሽ። ተባረኩ ወገኖች፣ ስራ እየሰራሽ ተባረኩ። ሼር ኮፒ ልዩ ታረጉ። ጸጋ ይብዛላችሁ። ተባረኩ። ብሩክ ሁኑ። በርቱ። ወጣቶቻችሁን አበርቱ። እሺ ጸጋ ይብዛላችሁ። ሜምበር ሁኑ። አንድ ኮይን ነው ቻርጅ የሚያደርጋችሁና ያው ሻዶ ባም ያወጣል ማለት ነው። ሪፖርት ቢኖር በደንብ ይቋቋመዋል ማለት ነውና እንደዛ ነው እና ተባረኩ። ጸጋ ይብዛላችሁ። ድምጼ ጥሩ አይደለም ትንሽ ሰማችሁ። መርሲ መጣሽ። በቃ ቀጥይ። ተባረኩ። በርቱ። እሺ ወገኖች ጸጋ ይብዛላችሁ። በመጀመሪያ ደረጃ እሺ መነንዬ